ያንን ስታደርጊ ምን ተሰማሽ? እኔ ከዛን ጊዜ በኋላ መሬት ራሱ እውነቴ ነው ስረግጥ ቀስ ብዬ ነው መራግጠው። አላህ እንዳይቆጣብኝ ክልክል ነው። ቆሻሻ ልብስ ለብሶ መምጣት አይፈቀድም። ያቺ እናት ሞተች። በጣም ነው ያለቀስኩት። ይቀምሳልሽ ምን ላይ እንዳለ በአሁኑ ሰዓት ማወቅ አለብሽ። ለሌላ ዜጋ 100 ብር ሲሰጥ ለእኔ 10 ብር ነው የሚሰጠው። ሰራተኞቻችሁን አንዳንዴ ቦነስ ብትሰጡ ብዙ ነገር ልታጭ ትችያለሽ። ጊዜሽን፣ መልክሽን፣ ሁሉ ነገርሽ። እኔ በህይወቴ የመብራት ከፍዬ አላውቅም። የት እንደሚከፈል አላውቅም። ቤተሰቦቼም ጋር እነሱ ነው የሚከፍሉት። ካገባውም ከፋ ያለ መሰለኝ። እኔ እንዴት እንደሚከፈልም አላውቅም። አሁን ምን የሚያስቅ ነገር አለ? የምትገለፍጪው ትመጫለሽ። እኛ የበላነው መብላት አለባቸው፣ ካልሆነ እሳት ነው የምንገባበት። እንኳን ሲዞር በጣም እንዴት እንደሆኑ ለሙዝና ለብርቱካን ብለን ስቅስቅ ብለን እናለቅሳለን። ስጋ ግዙላቸው እንጂ የሚጠቅም ነገር የምን ሰርፕራይዝ ነው የምታወሩት? እናንተ ግን ጤነኛ ናችሁ? እኔ ቆይ ሳይኮሎጂስት ይዤ እመጣለሁ እዚህ ቤት አለ። ቤታችንን ብለው ምግብ ነው የምንመገበው። እኔ በቃ በህይወት አላህ ያደረገልኝ ነገር እላለሁ ባቡል ኸይርን መክፈታችን። እንዴት ናችሁ? በተሰማሩበት ሁሉ ጉዟቸው ምሳሌ ይሆናል፣ ያስተምራሉ። የህይወት መንገዳቸውን ቢያካፍሉን ለብዙዎች ትምህርት ይሆናል፣ ይጠቅማል ያልናቸውን እንግዶች የምናቀርብበት የውያ ፖድካስት ሰዓታችን ላይ ነው የምንገኘው። የዛሬ እንግዳችን ደግሞ ሀገር መውደድን፣ ሰው መሆንን፣ ለሰው መትረፍን ያስተማረችን ጠንካራ ሴት ጀግና ነው የምናስተዋውቃችሁ። ሀናን መሐመድ ትባላለች። የባቡል ኸይር በጎ አድራጎት ድርጅት መስራችና ዋና ስራ አስኪያጅ ናት። ብዙ ኃላፊነቶች እንዳሉብሽ እናውቃለን፣ ግን ከዛች ላይ ጊዜሽን ስለሰጠሽን በጣም ነው የማመሰግነው። እኔም ከልብ አመሰግናለሁ። አላህ ይስጥልኝ። አሚን። እንግዲህ ባቡል ኸይርን ስናስብ ብዙ ነገር ነው የሚያስተምረን፣ በጣም ብዙ ነገር እንመጣበታለን። በጣም ብዙ ርቀት ተጉዘሻል። የተነሳሽበት መነሻሽ ደስ ይላል። ሰውነትን የምናይበት ነው፣ መቻልን የምናይበት ነው፣ እርስ በርስ መደጋገፍን የምናይበት ነው። ብዙ ምሳሌ መሆን የሚችል ሀሳብ አለው በውስጡ። ይህንን ሀሳብ ያወጣቸውን ሀናን፣ ትንሿን ሀናን እንዴት ብትሰራ ነው እንደው ብዬ ነው እኔ ያሰብኩትና፣ ምን አይነት ልጅ ነበርሽ? ምን አይነት ቤተሰብ ውስጥ አደግሽ? እንዴት ነው የተገነባችው እችኛዋን ሀናን? ያው ማንኛውም ኢትዮጵያዊ ያለሽ የተለመደችው መልስ እንደ ማንኛውም ኢትዮጵያዊ። ከዛ በኋላ ያለው የተወለድኩት ሸኖ ነው፣ ሸኖ ከተማ የቅቤ ሀገር። ያደግኩት ሁለቱም ጋር ነው፣ አዲስ አበባ መሳለሚያና ሸኖ ነው። ልጅነትሽ ነበር ሸኖ የነበረው? አዎ፣ አይ ልጅነቴም ያው ግማሹ እዚህ ነው ግማሹ እዛ ነው። እየሄድሽ እየመጣሽ ነበር? እንደዛ ነው ያደግኩት። አያቴ አላህ ይርሐማት አዲስ አበባ መሳለሚያ ነው ያሉት ማለት ነው አያቶቼ። አያቴ ቤት ደግሞ ብዙ ሴት የለም፣ ወንዶች ናቸው። አንድ ሴት ናት። እሷም ደግሞ ጠዋት ወጥታ ሱቅ ውላ ማታ የምትገባ ናት። ያው ያችን ክፍተት ለመሙላት ነው የመጣሽው? ለመሙላት ነው። እና እንደዛ ነው ያደግኩት። እናቴ ማሻአላህ በጣም ጠንካራ እናት ነው ያሳደገችኝ። ሸኖ ላይ በጣም የምትወደድ በጣም እኔ እንጃ በቃ ለሰው የኖረች ማለት እችላለሁ። እናትሽም እንደዚህ ድርጅት ምናምን አይመስርቱ እንጂ ለሰው የሚደርሱ እንደነበሩ ስታወሪ ሰምቻለሁ፣ ስለ ጥንካሬያቸው። ከዛ ደግሞ ትንሽ ቆፍጠን ስላለው አመራራቸውና ስለሳቸው ጥቂት ብትነግሪኝ በጣም ደስ ይለኛል። እናቴ ያው በጣም ጠንካራ እናት ናት ማለት እችላለሁ። እኛም ብቻ ሳይሆን የሰፈሩ ልጅ የተወጣ የተገባ አንድ ፎቅ አለንና ሸኖ ላይ ፎቅ ላይ እንዝርት ይዛ ትቀመጣለች፣ ጥጥ እየፈተሉ። ከዛ ከርቀት ነው የሚታየው። ከትምህርት ቤት ጫፍ ስትወጪ መንገዱ ከርቀት ይታያል። እና ልክ ሰው ቀና ብሎ የሆነ ቀይም ጥቁር ነገር ካይ በቃ ቦሏለች ሁሉም ሰው እንትን ይላል። በቃ ከሆነ ሰው ጋር የሚሄድ ከሆነ ርቆ ይቀመጣል። እንደዚህ ስልሽ ለሁሉም ነው፣ ለሙስሊሞቹ ብቻ አይደለም፣ ክርስቲያኖቹ ብቻ አይደለም። በቃ የሸኖ ወጣት በሙሉ በቃ ቦሎ አለች ከተባለ ቦሎ ነው የሚሏት። ስሟ አበራሽ አሊ ነው። ለምንድን ነው ቦሎ የሚሏቸው? አላውቅም። እኔም እኮ ቅጽል ስም ነውና ከርቀት ሲያዩት በጣም ነው እንትን የሚሉት። የኔ ልጅ ያንቺ ልጅ የሚባል ነገር አታውቅም። እኔ ግርም ነው የሚለኝ። የመጣ ሰው ሁሉ ቤታችን መስተናገድ አለበት። ለመጣ ሰው ሁሉ አክብሮት መኖር አለበት።
እና እኛ እንደውም በቃ እንወዳትም እናታችንን አባታችን ነው በጣም እንወደው የአባቴን በር ታባክናለች እንላለን። ሰጪ ስለሆኑ ጋዋሽ ስለሆኑ በጣም አባታችን ደግሞ በጣም እሷ እንደዛ ስለሆነች እሱ ደግሞ በጣም ቀለል አድርጎ ነው እኛን የሚይዘን እና በብዙ መንገድ አናቅም ያኔ አልገባንም። እሱን ነው የምናስቀድመው እና በቃ በሁሉ ነገር አለው ምትል ሰው ከሞተ አንደኛ እሷ ነው የምትገኘው። ለሰርግ ይኑርሽ አንደኛ እሷ ነች። በቃ በጣም ነው የሚገርመኝ። እኛ ደግሞ በጣም ነው የምንናደደው። ምንድን ነበር ምክንያታችሁ? የልጅነት እንትንም አለመረዳት። ደግሞም አብዛኞቻችን እዚህ ነን እና እኛ በቃ ስንሄድ ከሷ ጋር መጫወት ማውራት ብዙ ነገር ትፈልጊያለሽ። ለብቻችሁ ማድረግ ነው የምትፈልጉት። ስንሄድ የሆነ ነገር ብቻ አይጠፋም። በቃ አንድ ጊዜ ስንሄድ እኔ አልረሳውም። እኔና ታላቅ እህቴ ረመዳን እናስይዛት እናታችንን ብለን ያላረግነው ነገር የለም። ሳምቡሳው ተጠቅልሎ ምኑ ከዛ ስንሄድ ረብሻ በቃ ቤታችን ውስጥ እህቴ በየቤቱ ኢፍጣር እንወስዳለን። ረመዳን ከ15 ቀን በፊት የረመዳን እቃ የሚባል አለ። ይወጣና ታጥቦ ይደረደራል። ለረመዳን ብቻ የምንጠቀምበት ብቻ እቃ አለ። ከዛ በጃምባ ነው የሚባለው እንደዚህ ይያዛል። ዘንቢል ተሰቅለዋል። በጣም ብዙ ዘንቢል። በዛ ውስጥ እንጀራ ፍትፍት ይደረግልሻል። ሾርባ ያለው ነገር ሳምቡሳ ምናምን ተደርገው በየቤቱ እቤት ለቀሩ አልጋ ላይ ለቀሩ ይላካል። እንደዚህ የሚያደርጉት የሰመን ልጆች አሉ እኛ ጋር ያደጉ። እህቴ ያለች የኛ ታናሽ እሷ ናት በቃ ሸኑ የቀረችውና አንድ ቀን ስትሄድ ሁሌ ሴትየዋ ልጅ ይውጣልሽ እንደዚህ ሁኚ ብለው ይመርቃሉ። የዛን ቀን ስትሄድ አይመርቁ ዝም ብለዋል። ከዛ እንዴ ምን ሆኑ ዛሬ ብላ ስትከፍታቸው ሴትየዋ አልጋቸው ላይ ሞተዋል። እና ምግቡን አልጋቸው ላይ እዛው እነሱ ላይ ታረግና እህቴ ሮጣ ትወጣለች፣ ትታመማለች። ለምን ስትከፍታቸው እንዴ ፍጥጥ ብለው ነው። በዛ ደረጃ ነው በቃ ለሰው ብላ እንዴት በጣም ጫና ታበዛብናለች። ሰው እንዲደሰት ብቻ ማለት ነው። እና ስንሄድ እህቴ ታማለች፣ ሰው ሴትየዋ ብቻቸው ሞተዋል። ግቢው በቃ እየተሯሯጠ ነውና ሁሌ የሆነ ነገር አያጣትም። በቃ እንደዚህ አይነት እናት ናት ያሳደገች። ሁል ጊዜ በቃ የራሱን ትቶ ለሰው መስዋዕት የሚሆን ታውቂያለሽ፣ ምንም ሳይቸግረው እንደዚህ አይነት ሰው ነች። እውነቴን ነው የምልሽ። የሆነ አንዳንዴ ተረት ላይ የምናውቃቸው የሚመስሉ ፐርሰናሊቲ ያላቸው ሰዎች አሉ። በተለይ ወደ አያት ወደ እናት መለስ ስትይ በጣም እሳቸው እኮ ምናምን የምንላቸው ሰዎች አሉ። አሁን ላይ ሆነሽ ስታስቢው እንዴ ምን ጉድ ነበር እንዴት ቻለችው ምናምን ያለሽ። እውነት እኮ ነው። በጣም በቃ እንደዚህ አይነት እናት ነው ያሳደገችን። እህቴ በጣም ቆንጆ ልብስ ብላ ከማሌዥያ ለእናቴ ውድ ልብስ ብላ ምናምን ይዛላት መጣች ማለት ነው ስትሄድ። እህቴን የምነግረኝ እዛ ማዘርጋ ሄዳ በወሩ ደግሞ ያው ስጦታውን ሰጣት ምናምን በስንት ጊዜው ስትሄድ መብራት ቦታው ይጠፋባታል። ቀይረውታል ማብራና ማጥፊያውንና ሙስቲ መብራት አብሩልኝ ስትል አንድ ዘመድ ልጅ ታበራዋለች። ስታበራው ያንን ልብስ ለብሳዋለች አለች። ለብሳ ተኝታለች ልጅ ልብሱን። እህቴ በስንት ዶላር ገዝታ የመጣችው ማለት ነው። ማዘር ናቸው ለብሰው የተኙት። ምን ማዘር ትለብሳለች? ከገጠር የመጣች ዘመድ የሌሊት ልብስ ሆነ ለብሰው አየሁኛለች። ደነገጥኩኝ። አበድኩ። በስንት ብር እንደገዛው ታውቂያለሽ? እንዴት እኔ እንደዚህ በውድ የገዛው ልጅ ላይ እንዴ ምንድን ነው የሰው ልጅ እኮ ነው የለበሰው። አይንሽ ላይ ነው እንደ ልብስ የበቀለው። ካሁን በኋላ ስጦታ ትስጭኝ አልፈልግም። የኔ መሰለኝ አይደል የለበሰችው ዘመድሽ ናት። በቃ ያላለች ነገር የለም አለች። በቃ ተቻት። የእግር መንገድ 1 ሰዓት ሙሉ እንዲህ ነው የምታረግሽ። እንዲወጣላት በጣም ዩኒክ ነው ብለሽ የሰጠሻትን ነገር ለማንም ሄዳ ትሰጣለች። ጎረቤታችን እንትን ሲሉ ባንክ መጣባቸው ማለት ነው። ያው ስማቸውን መጥቀስ አልፈልግም። ያው ሙስሊም አይደሉም ጓደኞቿ። በቃ እንደዛ ነው እኛ ያደግነው። እንትና ሙስሊም እንትና ምናምን ያለ ማህበረሰብ የለም። እንደውም እኛ ቤት የጭሰኛ ልጅ ምናምን ተብሎ የሚማረው አብዛኛው ሙስሊም ያልሆነ ነው። እውነት ለመናገር ማለት ነው። ባቡል ሄርም ይሄ እምነትን መሰረት ያደረገ አይደለም። በዛ የተገነባ እንትን ስለሆነ እዛ ባንክ ሲመጣባቸው እንግዲህ በዛ ሰዓት የወርቅ ሰዓት በጣም ውድ ነው። ላይ ራህሙ አባቴ ነው ያመጣላት ከሀጅ።
እና አባቴን ጠይቀዋል። ሀጅ የሚመጣው ደግሞ በማለት የተለየ ቦታ አለው አይደል? እስልምና እምነት ላይ ያለሰ አንደኛ ሀጅ አድርጎ ይዞላት የመጣ ስጦታ ነው። ሁለተኛ በዛ ሰዓት የወርቅ ሰዓት ማድረግ አሁን ዝም ብሎ አዲ ሊሆን ይችላል፣ ያኔ ግን ብዙ ሰው የለውም። እና መጀመሪያ ጠየቃቸው። በቃ በባንክ ምክንያት ልጆቿን ልትበትን ነው እና ምናምን ብላ ለአባቴ ስትነግረው የሰጣት ብር ብዙም እንትን አላላትም፣ አልሞላም። አውጥታ ሸጠች፣ ሰጠቻት። ይሄን ሸጠሽ እዳሽን ክፈይ ብላ ያንን የወርቅ ሰዓት አንስታ ሰጠቻት። ትዳሯን እንግዲህ እስከ መበጥበጥ ለሰው ብላ ማለት ነው። በጣም ልዩ ናት። በጣም ይሄ ነው ብዬ አልነግርሽም። አንቺ ቀይ ሁኚ፣ ጥቁር ሁኚ፣ ሙስሊም ሁኚ፣ ክርስቲያን ሁኚ፣ ሰው ብቻ ሁኚ፣ ጉዳዩ አይደለም፣ ትሞትልሻለች። እንደዛ አይነት እናት ነው ያሳደገችኝ። የሚገርም ነው በጣም። ከአንቺ ጋር ደግሞ ትንሽ እንትንም አለ ትምህርት ቤት የሆኑ ስቶሪዎችን ስታወሪ ሰምቼሻለሁና የተለየ ግብ ውስጥም ቅጣት ምንም ትንሽ ሲቀጡ ማዘር ኮስተር ያለ ቅጣት ነው የሚቀጡት ስትይ ሰምቼሻለሁ። ቀላል በጣም። እኔ አንድ ጊዜ የ6ኛ ክፍል መለያያ ምናምን ተብሎ 6ኛ ክፍል ነው የተማርኩትና እሺ መለያያ ተብሎ ፕሮግራም ተደረገ፣ አስተማሪውም ተማሪውም ማለት ነው። እሺ ከዛ እኔ የአክስቴን የእናቴን እህት ወርቅ ምናምን ወስጄ ተሽቀረቀሽ ለፕሮግራሙ ሄድኩትና ከዛ ሲሰማ ወንዱም ሴቱም አንድ ላይ ነው እዛ መለያያ የሚያደርጉት። እንትናም አሉ ሲል እናቴ መጣች። ከኋላ ሁለት ሰው ሁሌ ይከተላታል፣ አንድ ሴትና አንድ ምን ጋርድ ናቸው አጃቢ። ግን የደረሰው ግን ታዝበሽ ታውቂያለሽ? ከኋላ ሰው ያስከተላሉ ሲሄዱ። ባልና ሚስት ራሱ ሲሆኑ ፊትና ኋላ አይደለ አካሄዳቸው። እና ከእንትኑ ላይ ከምንድነው አጥሩ ላይ ድንጋይ አንስታ ወደ ላይ እየወረወረች ወደ ተሰበሰበው ያ ሁሉ ሰው እያለ ወርቁንና ምናምኑን አምጪውና ለራስሽ ገደል ግቢ ብላ በድንጋይ አስተማሪ ሁሉ ሰው እየሰማ ነው እንደዛ የሚል። ይሄ ሁሉ ሰው እየሰማ ጉዳዩ አይደለም፣ ያላረገችን ነገር የለም። ግን ያ ሁሉ ነገር አልፎ እኛ ራሳችን እውነት እዚህ መድረሳችን ሁሌ ስናወራ ይገርመናል በጣም። ምናልባት ማስተዋጽኦ ይኖረው ይሆናል በአንድ በኩል። በጣም መሳቅ እኮ ዝም ብለሽ እንኳን ከሳቅሽ አሁን ምን የሚያስቅ ነገር አለ? የምትገለፍጪው ተብለሽ ትመቻለሽ። ወላሂ መሳቅ ባይቻልም ያለ ምክንያት አንዴ ተያይተን ምናምን ካለን እንዴት ሳቅሽ ምን የሚያስቅ ነገር አለ ተብለሽ ትመቻለሽ። ማስቲካ ስታኝቂ ያለቀ ማንቃቀት። ሰርግም ጨፈርሽ ተብለሽ በዱላ ተመተሻል። ሰርግ ላይ ድንኳን ክፍት ነበር ማለት መስታወት ያለው ድንኳን አለ አይደል? እና የዘመድ ያገባል። እዛ ላይ ደግሞ እነ ማንዱባ ለምና የሚባሉ ነበር፣ ዘፋኞች ነበሩ አይደል? እንደዛ እኛ ደግሞ አናውቅም። ያው እንዳየሽው በእንትን ያደግነው ይሄ ዘፋኝ ምናምን ሰርግ ላይ ተጠርተው ነው ዘፈን ሊዘፍኑ አለ አይደለ? ሰርግ አንዳንድ ሰው ሲል ድሮ ጋብዛል ዘፋኝ ምናምን ባንድ ምናምን። አዎ በዲጄ ዘመን ነው የቀረው እንጂ እንደዛ ነው። አዎ ባንድ ተብሎ ይጠራል ምናምን ይዘፍናሉ ለሰርጉና እዛ ላይ ነውና እኛ አዲሳችን ነው። ከጓደኞቻችን ጋር መጀመሪያ አዩዋት የለችም ነው በቃ እንጨፍር ተብሎ ሲገባ እዛ በቀደና ታይኛለች። ጨፈራም እኮ አልችልበት። ምንም ቢሆን ከአይናቸው አታመልጭም ሳስበው። እንዴ በቃ ሰው መሀል አንገቴን ደፋውኝ፣ ቅጥቅጥ አደረገችኝ። በፍልጥ እዛው ለወጥ ለሚሰራ ፍልጥ ነበረ በሱ አንቺ ምናምን አንቺ እንግዲህ የስድቡ ናዳ። አሁን ቢሆን ከቤት ለቀው ይወጣሉ ልጆቻችን። እውነቴን ነው ወላሂ ይጠፋሉ ከቤት። አሁን ቢሆን እኔ ያንን እናቴ የሰደበችኝ ስድብ ልጄን ብሰድባት ከቤት በቃ ጥላት ትወጣ። ያው እንደ ዘመኑ ነው። አሁንማ ተፈራርተሽ እኮ ነው ተከባብረሽ። እንደሱ እኮ አይደለም እያልሽ ነው አሁን። በቃ ያልሆንኩት ነገር የለኝም እኔ እንጃ። በቃ ያልቀመስኩት ዱላ ያልወረደብኝ ስድብ በዛ ሁሉ ነው ያደኩት። ያን ያህል አስቸጋሪ ልጅ ሆነሽም አልመሰለኝም። እሳቸው ትንሽ ጥብቅ ናቸው መሰለኝ አይደል? ስረዳ እንደውም ከኛ ቤት እኔ ነኝ ምን ሃይማኖተኛ ምልሽ በጣም ዲኑ ላይ ፎከስ አድርጌ ቁርአን በልጅነትሽ? አዎ በልጅነቴ በ9 ዓመቴ ነው ያከተምኩት። በጣም ዲን ላይ ፎከስ አደርጋለሁ ምናምን እንደዛ ያን ያህል አስቸጋሪ ሆኜ ደግሞ የት ታስቸግሪያለሽ? ከዚህም ዱላ ነው ከዚህም በቃ እንዲህ ነው በቃ።
የሚገርም ነው። በቃ ይሄ ኃይለኝነቱም ደግነቱም ይሄ ለሁሉም ተቆርቋሪነቱም አንድ ላይ ሰብሰብ አድርገው ነው ያዙትና የትኛውን ወሰድሽ ከማዘር ላይ? አላውቅም። ያው ደግነቱን አይተነዋል እያየነው ነው። ምናልባት እኔ እንጃ ብዙ ሰው አንዳንድ ጊዜ እሷን መሰልሽ ምናምን ይላሉ እህቶቼ። እኔ ግን እንደዛ ያለሽ ኧረ አይደለሁም። ግን ያው አንዳንዴ ይጋባብሽ አይደል? እኛ አሁን የሚገርምሽ ሲንጀር መስፋት አስለምዳናለች። ጥልፍ መጥለፍ፣ ቤት ጥልፍ መጥለፍ፣ ሹራብ መስራት፣ ጥጥ መፍተል። ይሄ ሁሉ ፈተና በክረምት ለምንድን ነው ስንል ነገ ቢቸግራችሁ በዚህ ትኖራላችሁ፣ አይታወቅም እኛ ባንኖር ትለናለች። ይሄ እኮ በጣም የሚገርም ነገር በጣም ማን ነው እንደዚህ ብሎ የሚያስበው? ጣፋጭ ነገ ቢቸግራችሁ እኮ ይሄን ጣፋጭ ሸጣችሁ መኖር ትችላላችሁ ትለናለች። እኛ ደግሞ ያው የዛኔ አይገባሽም። ሁሉ ነገር እጃችን የማናስገባበት ቦታ የለም። ለምን ሁሉ ነገር ነው ያስተማረችን። በጣም አርቆ ሀሳቢነታቸው በራሱ የሆነ አስተሳሰባቸው ሰው አልተማረም ማለት አትችይም። እናቴ የምታስበውን ሀሳብ እኛ መቼም እስካሁን አላሰብንም። ፊውቸር ነው የምታስበው። ኢንሻአላህ በጣም የሚገርም ነው። 1000 አልጋ ነበር አሉ እናንተ ቤት እና ታከራይ ነበር እንዴ ብዬ ነው ሰማይ ነበር መኖሪያ ቤት ውስጥ ማስተፍር ለማን ነገርሽ? ግን አይ ይሄንማ ጠይቀሽ ነው የምታሽው። ሞሊድ ቤት የሚባል አለና በጣም ብዙ አልጋ ነው ያለው እና ደግሞ እንደነገርኩሽ የሆነ ፎቅ አለ። እዛ ስር አልጋዎች ማት ታጣፊ አልጋ ነው የምትፈልገው ምናምን አልጋ ነው ተብለሽ ጠይቂያለሽ። ከብዛቱ ማለት ነው። ምንድነው ከሸኖ ገጠር ላይ ትምህርት ቤት እስከ 8 ነው። ከ9 በኋላ ትምህርት የለም ይመስለኛል። እንግዲህ ያ ሁሉ ሰው መጥቶ ሲማር ለነሱም ጭምር የተገዛ ነው ይመስለኝ። ምክንያቱም ሞሊድ ቤት አለ ትልቅ ሰፊ፣ እዚህ ጋር ተደርድሮ ተማሪ አለ። ብዙ ተማሪ ነው እኛ ጋር መጥቶ የሚማረው። ራሱ ሞሊድ ዘመድ ነው የሚመጣው። ኧረ ዝምድናም የሌለው ጭሰኛ ልጅ እንትና ድሮ እንደዚህ ያደረገ ምናምን ድሮ ከብት የተሰጠው ብቻ የሀገር ነው የሚነገርሽ። የቱ ዘመድ ያልሆነ አታውቂውም። እውነቴን እኮ ነው የምልሽ። በጣም ብዙ ሰው ነው የሚያድረው። አስተማሪ ሲመጣ አዲስ ከመጣ ማለት ነው። መንግስት ሰራተኛ ከመጣ ምናምን ቀጥታኛ ቤት ነው መጣ። ፍራሽ እንትን ምንድነው አልጋ አላችሁ ተብሎ ይሰጣል። እዛ ያድራሉ እንደኪ አይደለም ይሰጣዋል እንጂ ይዞት የሚሄደው ጎጆ የሚወጣበት ቤት ይከራይና ወይ አልጋውን አከራዩኝ ይላል። እናቴ በጣም ጎበዝ መሆኗን የምታውቂው ነፃ አሰጠው ትከፍላለህ ትለዋለች። ለአንድ ነገር ለሰው በተለይ ደሞዝ ላለው ሰው ለሚሰራ ሰው ነፃ ከሰጠሽው የብሩን ቫልዩ አያውቅም ነው የምትለው። ለምን 10 ብር አይሆንም ትከፍያለሽ። ለሌለው ደግሞ እንደዛው ተማማታለች። እና በጣም የሚገርሙ ናቸው። ግን በጣም እንድንሰራ ጠንካራ እንድንሆን እኔ ከልጅነት ጀምሮ ነው በሷ ምክንያት በቃ የሰራሁት ማለት ይቻላል። እንድንሰራ እንዲቆጭ የለም። እኛ አልহামዱሊላህ አባታችን ደህና ነው፣ በደንብ ነው ያኖረን። አልহামዱሊላህ ምንም ችግር አይተን አላደግንም። ግን አናቅም ያለንን ነገር ራሱ ሰው ነው ወይኔ እንትናችሁ ወይኔ እናማችሁ ነው እንጂ እኛ ምንም እናውቀው ነገር የለም። እኛ ልፋት ላይ ነን። በቃ እናንተ ነገ ብትቸገሩ ሲንሰሩ እየተባላችሁ እየሰለጠናችሁ ነው። በጣም እንዲህ ብለሽ አትቀመጭም። የሆነ ነገር ከሌለሽ ወይ ጣውላ ወልዊ ትባልሽ ሰምዲ ድሮ በቃ እንዲያልሽ ወይ እንኪ ጥልፋት ጥልፊ እንዴ ሰው እንዴት ይቀመጣል? ያዚህን ጥልፍ ሹራባት ሰሪ ወሬ ቁጭ ብሎ ማስቲካስ ከላንቃሽ ድረስ ማኘክ ምናምን አፍሽ ተሰንጥቆ ነገር እንዳይገባብሽ ምናምን ትባያለሽ። ማስቲካስ ከላንቃሽ ድረስ ከፍተሽ አፍሽን ምናምን ተብለሽ ስድብ ናዳ በቃ ከዛ እንዲህ ብለሽ መቀመጣች ወይ እንዲህ ነው ወይ እንዲህ ላይ ነሽ። አንቺ ጋር ግን አልመጣም ይሄ አስተዳደግ ራሱ ኮፒ ባይደረግም እንዴ? እኔ ባለፈው ልጄ ጠየቀችኝ፣ ማማ ግን ለምንድን ነው እኛ እንዲህ ስንቀመጥ አቶች? አንቺም እንደሱ ማለት ጀመርሽ? እኔ ራሴ ጠየቅኩኝ። ወደለስ ለህቴ ደወልኩላት። ሰው አይደል ጀዋሂር እኮ እንደዚህ ያለችኝ ስላት ልክ ነው ቤት የለመድሽው እኔ ልጆቹ ላይ ያራመድሽ ይሆናል ፋታ ለሰው አስጨጭ ምናምን ላይ ነርቨስ ሆነችብኝ እህቴና
በማግል ለምንድን ነው አለች። የሆነ ነገር አድርጎ ለእንደዚህ ስልክ ይዞ መቀመጥ በቃ ሰላም የለሽም ስንቀመጥ እኛ እኮ ስራችንን ጨራርሰን ነው ጨርስ ይላል ወንድም ነሽ ተባልሽ እና ተጽዕኖ ይፈጥርብሻል በጣም በእርግጥ ጥሩ ተጽዕኖ መሰለኝ ይሄ ካልበዛና ልክ ከተበደለ በጣም በዝቷል ወላሂ በጣም እና አሁን ሀያታችንን ቁጭ ብለሽ ስታስቢ እኔ ብዙ ጊዜ ባለቤቴ ለቤተሰቦቼ ተናግሯል እረፍት የላትም ወላሂ እኔ በቃ ነገሯት በኋላ አንድ ነገር እንዳትሆን እረፍት የላትም ቤቱ ንጹህ ነው በጣም እንደኔ ቤቴ ጸዳም የለም እሷ ግን ምንጣፉ እንዲሆነ ብላ ቀን ሙሉ መፈክፈክ ነው እረፍት የላትም በቃ አትቀመጥም ችግሩ ምን እንደሆነ አልገባኝ ዘዳደጉ ነው አላወቅነውም እኛ አየሽ አሁን ነው እኮ አሁን ቁጭ ብለን ስናወራ በቃ ተጽዕኖ ፈጥሮብናል እረፍት የለንም ሁላችንም እረፍት የለንም የእውነቴን ነው የምልሽ ምናልባት እንደዚህ አይነት እናት ያላቸው ልጆች እውነት ተጽዕኖ ውስጥ ነው ያሉት ምንም ብትሰሪ ካልተደሰትኩ ሁሉ ነገር እውነቴን እኮ ነው የምልሽ ይሄ ማለት ቀላል ይመስለናል ግን ቀላልም አይደለም ወይ አይደለም በጣም ከባድ ነው በጣም ሁሉ ነገር ላሳካ ማለት አይቻልም የሰው ልጅ እረፍት የሚያስፈልገዋል መስራትም አለበት ባላንስ ማድረግ አለበት ስለዚህ ባላንስ እያደረጉ ስለኛ ምን ይደንቅሻል ስለ ሰው ስለ በቃ አጎት ልጅ አክስት ልጅ ምናምን አንድ ነገር ሆነ ከተባለኛ ነን በቃ ጠርተን እንደዚህ ለምን አታርግም ለምን እንደዚህ አትሆንም እና የእህቴ ባል አንድ ጊዜ ሰበሰበንና እኔ አንድ ነገር ልጠይቃችሁ ፈለኩኝ አለ ሰውን አውቅልሃለሁ አትበሉት አሁን እኮ እናንተ ለሰው አውቅልሃለሁ ስትሉ ከሰው ጋር ፋይት ታደርጋላችሁ በቃ ያ ሰው አንድ ሰው ለራሱ ያውቃል እናንተ እኮ ከ30 አመት በላይ 40 አመት የሆነውን ሰው ትጠሩና እኔ አውቅልሃለሁ ትላላችሁ በጣም ተናደደ እስቲ ይሄን ባሪያችሁን ተው አለ በቃ አውቅልሃለሁ ነው ይሄን ሁሉ በቃ የሚያጣላችሁ ከሰው ጋር እኛ ሳናቀው ይሄ ሁሉ ነገር ተጽዕኖ ሆኖብናል እያያችሁ ያደጋችሁትና ልክ ነው ብሎ ጭንቅላታችሁ ሴቭ ያደረገው ነገር ትክክል አይደለም ላይ ቁጭ ብላይ ስታስብ ትክክል አይደለም ማረፍም አለበት የሰው ልጅ እንዴት ለዱንያ ለህዝብ ሁሉ ተጨንቀሽ አይሆንም የሆነ ነገር ሲፈጠር የሆነ መፍትሄ አለ ብለሽ ወደ አክሽን ነው የምትገቢው አይ ቲንክ እነዛ ሁለት ልጆች ምክንያት እንደሆኑሽ ከጎረምሳ ጋር እየተጋፉ እንዴት ይበላሉ ብለሽ ይሄንን ድርጅት ለማቋቋም ያው የሆነ ሐሳብ ይኖራል በርግጥ በዛ ብቻ ላይ ሄድ ይችላል ይሄ ሰው የመርዳቱ ምናምን ያደገ የነበረ ሊሆን ይችላልና እስኪ ስለዛ እናውራ ያው እሱ እንኳን አጋጣሚ ነገር ነው እኔ ሱቅ ላይ ሆኜ ሁሉ ጊዜ በቃ ሳያቸው ዩኒፎርም ለብሰዋል ሁሉ ጊዜ ከጎረምሳ ጋር ይገባሉ ተጋፍተው ማለት ነው ማለት ጎረምሳ ሆነሽ የ13 እና 14 አመት ምግብ ቤት ነው ያው ደሞ ደህና ምግብ የሚሸጥበትን ቤት አይደለም መልሽ አንዳንድ ጊዜ ሆነ ለክትፎ ብለሽ ለምን ብለሽ መስዋዕት ሆነልሽ እኮ በቃ ምንም ይሄ ለማታገኙ ነገር ብለሽ ቢሆን እንትን ዋጋ ተከፈለ ይባል ግን ይሄ ምንም ደህና ምግብ እንኳን ይሸጥበት አይደለምና እኔ ግርም ይለኛል እና በቃ እኔ መሰለኝ ያው እነሱ ጓደኞቻቸው ሆነው አንድ ላይ አንዳንድ ጊዜ ኢንጆይ እናርግም ነው የገቡ ከነሱ ጋር ለመለየት ላይፍ ምናምን ለማየት ደግሞ በጣም ይበልጧቸው እነዚህ ተማሪዎች እነዛ ትልልቆች ናቸው አይሄድም ብዙ እኔ የመጀመሪያ ቀን ልጠይቃቸው አልፈለኩም 2 ቀን 3 ቀን 4 ቀን ሲሆን በተደጋጋሚ ሳይ አረ ይሄ ነገርማ እኔም 2 ልጆች ገና መውለዴ ነው አላፊትም እንጠይቅበታለን ብዬ አንድ ሱፐርማርኬት ያለው ልጅ ነበር ሸምሱ ይባላል ቴክስት አረኩለት አንቺ ደግሞ ጣጣሽ አልቅ ምናምን አለኝና አይ ወላሂ ግድ ነው በቃ ወይ በር ላይ ጠብቀኝ ወይ እኔ ራሴ እጄ ጠይቃቸዋለሁ ብዬ እናንተ ሁለታችሁ ምናምን ፍላጎት አልነበራቸውም ሊነግሩኝ ግን በቃ አሁን ተከትዬ ቤት ድረስ ሄድና የት እንደዋላችሁ ለቤተሰብ እናገራለሁ አልኳቸው እዛ በቃ እኛ ከቤት ስንወጣ ምንም ነገር ሳንቀምስ ነው የወጣን እና እናታችን የሆነ ነገር እሺ ጠብቃቸዋለሁ ብላን ነው ሁሌ የምትሸኘንና አቤትም ስንመለስ ላይኖር ምንም ነገር የለም ማለት በጣም አዘንኩኝ ኢንሻአላህ አልኩኝ ድምክ ሰጠኝ ሰዎች በፍትህ በእኩልነት ምንም ነገር ሳይጫንባቸው የሚመገቡበት
የመመገቢያ ጣቢያ ከፍታለሁኝ ብዬ ነየትኩ። አደረግሽው? አሁን አክሽን ሰው ነኝ። ብዙ ጊዜ አንድ ነገር አቅጄ አልተውም። ያው ካቀድኩ መስራት አለብኝ። ያው ለነገሩ በእኔም አይደለም፣ ይሄ የአላህ ስራ ነው። እውነት ነው። ሁሉም ነገር አላህ የፈለገው ነው የሆነው። ያቺ የማዘር ፎቅ ላይ ሆኖ መቆጣጠሯ እሷ እኮ ነች እዚህ ላይ የምናያት። ማለት አሁን እንደ ዘበት ዝም ብለሽ ላታስተዊ ትችያለሽ፣ ወይ ብታስተዊ በቃ ይሄ የኔ ጉዳይ ብለሽ ችላ ማለት ትችያለሽ እኮ። ግን አለ ያደግሽበት ደግሞ ምን እየሰራችሁ ነው የሚል አይን አለ ሁሌም የሚከታተል የጎረቤትም የምንም ልጅና እንደዛ ባታይና ይመለከተኛል ባታይ ይሄን ስቶሪ አትሰሚው። ምናልባት ባቡል ኸይር ሊመሰረት ይችላል በሌላ መንገድ፣ ግን እነሱ መነሻም ሆኑሽ ወደ አክሽን እንድትገቢም ሆኑሽ ይመስለኛል። እኔ ሲገባ እንግዲህ አላህ የላካቸው ነው የምለው እኔ ሁሌ ሳስታውሰው ቀኑ በጣም ነው የሚገርመኝ። እኔ ማየቴ ከዛ በኋላ የነበረው ብዙ ነገር እንዳቅ እንድማር እንዳያደርጎኛል ባቡል ኸይር። እውነቴን ነው። አንዳንድ ጊዜ በሆነ ነገር ቢዚ ትሆኛለሽ በስራ ልጆች በማሳደግ በትዳርና ብዙ ያለሽበትን ተጨባጭ አታውቂውም። እንደ ሀገር ብዙ ነገር እንዳቃርጎኛል። እነዛ ሁለት ልጆች በጣም በህይወቴ ብዙ ነገር ነው ያመጡት። በእኔ ህይወት ብቻ ሳይሆን በጓደኞቼም በብዙ የባቡል ኸይር ሰፖርተር ውስጥ ነጥብ ጥለዋል። ቀላል አልነበረም ጉዞ። ሀሳቡ መጣ፣ በቃ አንቺ የሆነ ነገርሽ ተነክቷል፣ ማሳካት እንዳለብሽ አስበሻል። ሂደቱ እንዴት ነበር? ይሄ ትክክል ብሎ እንደዚህ ቅርጽ ይዞ እንደዚህ እስኪሆን ድረስ ያለ ሂደት ይኖራል በደንብ መቼስ። ያው ባቡል ኸይር እንደ በጎ አድራጎት አይደለም ባይዘው የተመሰረተው። መጀመሪያ ላይ ፍቃድ ምናምን እናውጣ እንጂ ያው እኛ በጣም ጥንቁቅ ነን። ያው የመንግስት ነገር ምንም በጣም ነው የምንለውና ፍቃድ እናውጣ እንጂ የነበረው ሁኔታ እንደ ፋሚሊ ነው። 126 ሰው ነው የመጀመሪያ ቀን ያበላችሁ። ያው በየቤቱ እንሄድ ነው። በነገራችን ላይ ባቡል ኸይር የመጣውን ሰው መዝግቦ አላበላም። 2 ወር ነው የፈጀብን። ጠዋት እንወጣለን፣ በየቤቱ እንዞራለን የተቸገረ ሰው ለማግኘት። ቤት ውስጥ ያው መስዋዕት መክፈልሽ ካልቀረ ማን ነው የተቸገረው የሚለውን ነገር ማወቅ አለብሽ። ቤት ውስጥ ማን ነው ጭስ የማይጨሰው፣ ማን ነው ምግብ የሌለው፣ ማን ነው አልጋ ላይ የተኛው ብለን በየቤቱ ነው ሄደን የመዘገብነው። ትልልቅ እናቶችን መጀመሪያ ተማሪ ነበር እንመግባለን ያልነው። እኛ በጀመርንበት ሰዓት የተማሪ ምገባ ተጀመረ። ስለዚህ የሆነ ዳ በተወሰነ መንገድ ተቃለለ እንጂ መጀመሪያ የትምህርት ቤት ተማሪዎች ምግብ የሌላቸውን እንመግባለን ነበር። በመኪናችን በየትምህርት ቤቱ ወስደን እንሰጣለን ነበር። እቅድ ነበረን። ከዛ ኦልሬዲ ተነይቷል ይሄ ነገር። ምግብ የሌላቸው ብዙ ሰዎች አሉ ማለት ነው። እነዚህ ልጆች ምግብ ሳይበሉ ከወጡ ብዙ ምግብ የሌላቸው ሰዎች አሉ እና አላህ ወርዶ እስኪነግረን ድረስ መጠበቅ የለብንም። ይሄም አላህ በቃ የሆነ ነገር እንድናይ ነው ያደረገን የሚል ሀሳብ ነበር። ከዛ በቃ እንደነገርኩሽ ቤት ተከራየን፣ መዘገብን፣ ብቻ በቃ ብለን ጀመረን። ፋይናንሱ እንዴት መጣ ግን? ቀላል እንትን አልነበረም አይደለ? ቀላል ብር አይደለም የሚያስፈልገው። በየቀኑ ሰፊ ድግስ መደገስ በየቀኑና አይገርምሽም? ቦታም ለእንትኑም ይመስለኛል ለፋይናንሱም ብዙ ቦታ አልሰጠንም። አሁን ላይ ሆኜ ሳየው እኔ ያገባሁበት ወርቅ አለ ባለቤቴ የሚገዛልኝ፣ ቤተሰቦቼም ትልልቅ ወርቅ ነው አልጠቀምበትም። እሱን ይሄ በቃ ለዚህ ወቅፍ ነው ብዬ የሆነ ነገር ላይ ያስቀመጥኩ። ሁሉም ጓደኞቼ የጓደኛ ስብሰባ ነው ላይ ነው ይሄን ያቀረብኩት። ሁሉም ጓደኞቼ ያዋጡ ወርቅ ያለው ወርቁን፣ ገንዘብ ያለው ገንዘብ፣ ብቻ በአንድ ቀን ብዙ ብር እዛው ቤት ላይ መሰብሰብ ቻለ። እና እኔ አሁን ቁጭ ብዬ ሳስበው ስለ ፋይናንሱ ብዙም የተጨነቅን አይመስልም። የሆነ መነሻ ነበራችሁ። ኮስቱ ብዙ ነው። እንደ ቤት ተከራይተሽ፣ ቤትም ትልቅ ነው የተከራየነው። ግራውንድ ፕላስ 2 ነው ግቢ ያለው ብለን ሁሉ ነገር ደግሞ የምንፈልገው ዩኒክ ነገር ደግሞ ሼፍ ቀጥራችሁ ነው የምታሰሩት ምግቡን እየጠራችሁ። የኛ ነገር በጣም የሚገርምሽ እንደ ሰርግ ነው ለመደገስ ራሱ ያሰባችሁት። ከዛ በቃ እኛ ተስማማን። ሁላችንም ቁርአን ይዘን እኛ የበላነው መብላት አለባቸው፣ ካልሆነ እሳት ነው መንገባው ምናምን ተባብለን አወራን ማለት ነው። እኛ የቀመስነው መቅመስ አለባቸው። ከዛ ፈሳይ ዘይት ገዛን። ሁሉ ነገር በፈሳይ ዘይት ነው የሚደረገው ተባለ። በስመቲ ሩዝ ነው ተባለ ምናምን በቃ ኤቭሪቲንግ። ብራንድም ትመርጣላችሁ? ብራንድ ነው
ለምን እኮ ነው የምልሽ። የሚገርምሽ እኮ ይሄ ነው። ስለ ፋይናንሱ የተጨነቅን አይመስለኝም የምልሽ። ብራንድ ያልሆነ ነገር አንገዛም። እና ኢቭን የመጀመሪያ ጊዜ ሱፐርማርኬት ሄደን ነው ሽንኩርት ምናምን የገዛ ነው ጥራት ያለው ምናምን ብለን ነው። ብቻ በጣም ያስቃል። ጅምሩን ብነግርሽ መቼ የሚያልቅ አይደለም። ኤኒዌይ ብቻ እንደዛ ሆኖ ተመሰረተ። ከዛ እያበላን እንደዚህ አይተናቸው ውይ በቃ ዛሬ ደብሯቸዋል ፓስታ ፍርኖ አንሰራም ምናምን ብለን ወለቴን እኮ ነው የምልሽ። ፍሩት ዴይ ሁላ ነበረ በሳምንት ቅዳሜ ጓደኞቻችን ኑ አመጭም ስመጭ 2 ኪሎ ሙዝ ይዘሽ ነይ እንትና ብርቱካን ይዘሽ ነይ ምናምን ተብሎ ፍሩት ዴይ ይባላል። ከዛ ሙዝ ይዞራል። ብርቱካን ሲዞር በጣም እንዴት እንደሆኑ ለሙዝና ለብርቱካን ብለን ስቅስቅ ብለን እናለቅሳለን። ይሄ እኮ በቃ እውነት አይመስልሽም? እነዚህ ኢትዮጵያ ውስጥ ናቸው እንዲያስብልሻል። ማናረገው ነገር የለምና ሁሌም ማረሳው አንድ ፋሲካ ነበርና ተነጋገርን በምን ሰርፕራይዝ እናርጋቸው ምናምን ብለን በቃ ኩኪስ ሰርተን ውስጡ ቸኮሌት አድርገን እንደዚህ የሚያደርግላቸው ስለሌለ አሽገን ሰርፕራይዝ እናርጋቸው አለን። ከዛ የሆነችኛ ጓደኛው መጣች ማለት ነው። ሁሉም ሰው ሺቲ ለብሶ ብስኩት ይሰራል። የዛን ቀን ሰርፕራይዝ ልናደርግ ምን እያደረጋችሁ ነው ስትል በቃ ሳያውቁ ጠዋት ተነስተን ሰርፕራይዝ ስጋ ግዙላቸው እንጂ የሚጠቅም ነገር የምን ሰርፕራይዝ ነው የምታወሩት? እናንተ ግን ጤነኛ ናችሁ? እኔ ቆይ ሳይኮሎጂስት ይዤ እመጣለሁ እዚህ ቤት አለች። ስለምን ቸኮሌት ነው የምታወሩት? በጣም ተናደደች። በቃ እናንተ ሄዱና እርዳታ ድርጅት ጎብኙ በቃ ካልሆነ ጤነኛም አትመስሉኝም እኔ ምናምን በነርቨስ ሆነች። እነሱ የሚጠቅማቸው ጾም የሚፈቱበት ይሄ ኩኪሱን ሳይሆን ጾም የሚፈቱበት ስጋ አዘጋጁ እኮ ስጋም እኮ አስበናል ምናምን። ኧረ እንደዚህ አይደለም ይሄንን ተውት። ስለ ኩኪስ በኛ እምነት አለች ነው ክርስቲያን ናት። አይ ማንንም ቦታ አይሰጥሽም። ኩኪስ ከፈለጋችሁ ኢድል አድርጉ። ጤነኛ አይደላችሁም እንዴ ምናምን ስትል እንደገና ተተን ደግሞ በሬ ማሰባሰብ በዚህ ደረጃ በቃ ሰው እንዴት አድርገን እናስደስት እንዴት እነሱ ሰርፕራይዝ ይሁኑ ላይ እንግዲህ ከእንትንም አልፈሽ እንደዛ ነበርና በደንብ የተረዳ ነው ላይ አይመስለኝም። ስትጀምሩ ይሄ ፍላጎትና ሰው መርዳቱ ብቻ ነበር እንጂ በምን መንገድ የሚለው ምንም በቃ ይሄ ያለ አይደለ እንደ ኢንጆይ የምታረጊው ነገር ያንን ጋብዛለን። ዛሬ እስቲ የሆነ ነገር ስራና ፏ አድርጋቸው እንላለን። ምና ሼፍ እንጋብዛለን የሆነ ነገር ቀየሌለ ማለት ነው። ዛ በቃ የሆነ ሰው መጣና በደንብ አስረዳን። አሁን እንትን አትበሉ ሰው ልረዱ አይደል? አዎ ሰው ምንድነው በጣም የሚፈልገው ነገር በጣም የማይፈልገው ነገር በቃ እዚህ ላይ አድምታችሁ ስሩ። አንደኛ አይቀጥልም። በጣም ብዙ ብር ነው ኮስት ያደርጋል ያላችሁት። ሁለተኛ የምትጨነቁት ለያን ቆሻሻ ልብስ ለብሶ መምጣት አይፈቀድም ብለን ጧጧት ሲገቡ ጥፍራቸው ይታይ የጥፍር መቁረጫ ለሁሉም ተገዝቶ ተሰጠ። አይ ማዘር አንገታችሁን ደፍታችሁማ እንዳመጡ ቀና በሉ። ለምን ነው እንደምትሸማቀቁት? ለምን ተብሎ ምናምን በቃ ማናረገው ነገር የለም። ብቻ አልহামዱሊላህ አላህ የውስጣችንን አይቶ መልክ እንይዝ በቃ ከዛን ጊዜ በኋላ ነገረን እና ይሄው ስልጠና ወሰድን። በቃ እኛ የምናስበውና ያ በጣም የተለያየ ነገር ነው። ለወደፊት እናንተ ከሌላችሁ እንዲቀጥል አድርጋችሁ ለመስራት ሁሉ ነገር በእንደዚህ መሆን አለበት አለን። ከዛ በቃ እያለን አሁን በመታየው መልኩ ተስተካከለ። ግን እስካሁን ምግባችን በጣም ወላሂ ቤታችን ብለው ምግብ ነው የምንመግበው። ብዙ ሰው የሚመሰክረው ነገር ሄርን የጎበኘ ሰው በቃ እናንተ የምትበሉት ምግብ እኮ ነው እዛ የሚቀርበው። በቃ ሰው በየቤቱ ሊበላ የሚችለው ምግብ ነው የሚቀርበው ይባላል። በጣም እነሱ የሚበሉት ነው እኛ የምንበላው። ምሳው ለሁሉም በቃ ለባቡል ኸይር ቤት እንግዲህ 5000 ሰው መመገብ ብዙ ነው በጣም። 5000 መጀመሪያ ስትጀምሩ ስንት ነበር? 126 ሰው። አሁን 5000 በቋሚነት የሚመገቡ ነው። በቋሚነት 5400 ምናምን ሰው እንመግባለን። በየቤቱ አስቤዛ የሚወስዳለ ማሳደሪያ ያለን ቃሊቲ እና ማሰልጠኛ አለን። ቃሊቲ ያለው ማሰልጠኛ ነው ማሳደሪያው። እንደዛም ስልሽ እኮ አሁን ወጣት እናቶችን እናሰለጥናለን። እዚህም አለን ማሰልጠኛ የልብስ ስፌት እናሰለጥናለን። ኮኪስ ዳቦ ቆሎ 4 ሰውም ቢሆን ጫማ እናሰለጥናለን። ሂና ስልጠና አለ። ተለያየ ስልጠና እንሰጣለን። ወጣት እናቶችን 6 ወር እዚህ የሚቆዩበትን ሰዓት ነው ምግብ እንመግባቸው። መተው ሰልጥነው ምሳ በልተው ይሄዳሉ። ያው ጠዋት ስለሚመጡ ግማሹን ልጅ ሸኝቶ ነው ግማሹን ልጁን ይዞ ነው የሚመጣው። ማቆያ አድርገንላቸዋል ልጆች ይዘው ለሚመጡ ደግሞ እና አሁንም አልহামዱሊላህ ምግቡ በጣም
እንጃ እንግዲህ ብዙ ሰው የሚደሰትበት ይመስለኛል። በደንብ ብዙ ሰው ሲያወራ ሰማለሁ። ሌላው አንዱ ገጠመኝ መጀመሪያ አካባቢ ልታስፈጥሩ ይመስለኛል። ይሄ ኮንቴነር ሙሉ የተወሰደባችሁ ክትፎና አይብ እስኪ ስለዛ ንገሪን። ምንድን ነበር አጋጣሚ? ታውቂያለሽ እኛ ባቡልኬርን ከመክፈታችን በፊት የኛ የጓደኛ ጀማ ብር እናዋጣለን። ከዛም በፊት የሚገርምሽ የዛሬ 18 ዓመት 19 ዓመት ምናምን 20 ዓመት 6 ብር ነበር የምናዋጣው በየወሩ 6 ብር እናዋጣለን። በዛን ጊዜ ግን ተጠራቅመው 200 ብር 300 ብር ነው ለአንድ ተማሪ ለዩኒቨርሲቲ ተማሪ ነው የምንሰጠው። ብዙ ነው። በጣም ነው የሚያመሰግኑት። አንዳንድ ጊዜ አሁን ሳገኛቸው በእናንተ እኮ ነው የተማርነው ምናምን እላለሁ። እንዴ ከምራቸው ነው ምናምን እስከምል ማለት ነው። ያኔም አንቦዝንም። ግን ከዛ በኋላ ደግሞ በተለያየ ጊዜ በየ3 ወሩ የሚሆን በየ2 ወሩ ምግብ እየሰራን እንወስዳለን። እና አንድ ረመዳን ከጠዋት ጀምረን ምግብ ያው ስናበስል ነበረ። ከጠዋት ጀምሮ ምልሽ የፖሊሱ ምኑ ሲያየን ነበር ይመስለኛል። እና በጣም ግርግር ይኖራል። ብዙ ምግብ ስለሆነ የሚዘጋጀው ሰፊ ግቢ ላይ ነው የሚዘጋጀው። ብዙ ምግብ ነው። ከዛ ባይሱዙ ጭነን ልክ ስንወጣ ያው እንትን አሉ ምግቡን በሙሉ ወሰዱት። ከና አይሱዙ ታገተና ምን ፈልጋችሁ ነው? በዚህ ላይ ደግሞ ልንገርሽ ለሙስሊሙ ይፍጣር ሰርተናል፣ ለክርስቲያኑ ደግሞ ክትፎና አይብ አድርገናል። እና ለምንድን ነው ሁለቱንም ወይ ይፍጣር ካላችሁ ሙስሊሙ ብቻ መመገብ ነበረባችሁ? ምን አስባችሁ ነው? ምን አቀረ የቀላቀላችሁት ነው እንዴ? ነጥባቸው ያ ነው። በብዛት ሲጠይቁ ምን አስባችሁ ነው? ህዝቡ ምን ልታረጉት ነው? እኛ ደግሞ ምንም የምናውቀው ነገር አልገባንም። የትኛውን ህዝብ እንላለን? አንዳንድ ጊዜ እኮ ምንም ሳታቂ ስትቀሪ እኔ በህይወቴ ማለት ነው አሁን ለምሳሌ በኢህአዴግ ጊዜ ብጠይቂ ምክትል ጠቅላይ ሚኒስትር ማን እንደሆነ አላውቅም። የእውነቴን ነው የምልሽ። ማውቀው በቃ መለስን ብቻ ነው። ከዛ ውጪ ማውቀው ነገር የለኝም። ቲቪም የለንም ሲጀመር ማለት ነው። ቤቴ ውስጥ አልጀዚራ ቢቢሲ ምናምን ዜና ልንሰማ እንችላለን። ግን እኔ እንደዚህ ቁጭ ብዬ ምን ሆነ ምናምን አላውቅም። ፖለቲካው ላይ የለሽበትም። ምንም ብነግርኝም አይገባኝም ሲጀመር ማለት ነው። ከዛ ገረምን ምን እያሉ እንደሆነ ራሱ አልገባንም። እኛ ሙሉ መኪና ሙሉ ኮንቴነር ይሄ ውሃ የሚጭን ኮንቴነር እሽጉ ማለት ነው። በቃ እዛው እንትን አሉት ከነ ሹፌሩ ተወሰደ። ከዛ በኋላ ምግቡን የት ይሁን የት ያርቁት አናውቅም። በስንት ክርክር በስንት መከራ እነዚህ እናቶች ናቸው ምንም ሁሌ የሚያደርጉት ነገር ነው። ከዛ በፊት ያደረግነው ነገር በየቤቱ ሄደን ዕቃ የምንሰጠው ምናምን ታየና በዛ ምክንያት ሳንታሰር ቀረን። ከዚህ በኋላ ግን ብታስቡ እንኳን ያው የምናደርገውን እኛ ነው የምናውቀው ነው። ጭራሽ ከዚህ በኋላ እንዳትገኙ እዚህ ስራ ላይ ተባላችሁ። እኛስ ደግሞ ምን ብለን እንገኛለን? የነበረው ሁኔታ በጣም ከባድ ነው። ብዙ ነገር ነው በዚህ በሰደቃ የደረሰብን። ወላሂ ደግሞ ይዛችሁ ምግብ እንደምትሄዱ ተናግራችሁ ነበር እዛ አካባቢ ለነበሩ ሰዎቹ እንዴት እንደረገሙን። ይሄ ማትረሹ ክስተት ነው ብታይ። ኢፍጣር አታዘጋጁ በየቦታው ደውለን እንዳታዘጋጁ በሏቸው በቃ ምናምን ብለን ደግሞ የዛን ጊዜ የፋሲካ መያዣ ነው ለክርስትና እምነት ተከታዮች። እኛ ጾም ነው ለነሱ ደግሞ ጾም መያዣ ነውና መኪናው ምናምን ራሱ የሰጠን እንትን ነው። ኢቭን ሙስሊም አይደለም የውሃ የሚጭንበትን መኪና ነው። በርም ሊያስከፍለን አይደለም። እናንተ እንዲህ የምንሰራበት ጎን ነው። እናንተ እንዲህ ከሰራችሁ እኔ ደግሞ ለመኪና ምን ችግር አለ ምናምን ብሎ ነው። እሱንም እንትን ውስጥ ከተነው ጣጣ ውስጥ እሱም ታገተ። ብቻ ብዙ ነው። ከዛ በቃ ሰዎቹ ቢጠብቁ ይፍጣር ሰዓት ደረሰ አለፈ። እነዛም ቢጠብቁ ምንም በቃ ምግብ እንዴት እንደረገሙ መቼስ ምንም ማድረግ አይችሉም ብለው አይደል እንደዚህ ያደረጉን ምናምን ብለው በጣም ተናሉን። ያው ግን በእነሱ ቦታ ስታስቢ ደግሞ እውነት አላቸው። እኛ ደግሞ ወተቱላ አስተባብረን ከምግቡም በላይ ወተቱላ ብዙ ነገር ነበር እና መቼም ማረሳውን በህይወቴ በቃ እኔ ሰዎች ላይ ድንበር አላልፍም። ብዙም ሰዎችም እኔ ላይ ድንበር አያልፉም። ማለት ድንበር የሚያስተላልፈኝ ነገር ብዙ ጊዜ አልፈጥርም። ለመጀመሪያ ጊዜ ነው በቃ ያዘንኩት።
ያው ምንም ማረካትሽ ምን ሆነ ግን መጨረሻው ምን ያህል ምግብ ነበር? ብዙ ምግብ ነበር? ብዙ ነው፣ በጣም ብዙ ነው፣ በጣም ብዙ ነው። መጨረሻው ምን ሆነ ተባለ? ተጣለ ነው ተወረሰ? ተወረሰ ተጣለ ምናምን አሉ። ሲጣልም አላየንም፣ ምንም እንደሆነም አናቅም። እስካሁን ድረስ ስለ ምግቡ የት እንደደረሰ አናቅም። መኪናው ግን ያው በስንተኛው ቀን ሰዎች ተራሩጠው እነዚህ ልጆች እንዲህ ናቸው ምናምን ተብሎ ከኛ በላይ የመኪናውን ያሳሰበን። እሱም ደግሞ በጣም ነው የሚፈራው እንደዚህ እንትና ፖለቲካ ምናምን የሚወድ ሰው አይደለም። ግን እሱ ላይ ደግሞ የበለጠ ወንድ ስለሆነ ብዙ ነገር እንትን ይልበታል። ለዛ ነው የፈራ ነው በጣም። ከዛ በኋላ ምን ሆነ ታዲያ? ተዋችሁት በቃ በማስጠንቀቂያው? ምን ተፈጥሮ ድጋሜ አንሰራራችሁ? ያው አሁን እኛ የጀመርንበት ሰዓት እኮ መንግስትም ተቀየረ። ፈቃድም ስናወጣ በአንድ ቀን ነው። እኔም ልጅ አራስ ነበርኩኝ፣ ልጅ ይዤ ነው የሄድኩት። ጨርሰን እንጠብቃቸዋለን አሉን። በማግስቱ ሰጡን። አላስታውስም ላይ አልተመላለስንም። አለቀ ባንዴ። ምንም እንደዚህ ነው እንዲህ እስከምንል በፊት ስላየን ያንን ነገር አሁን ደግሞ ይሄን ስታይ ያው ከባድ ነው። ያን የሚረዳችሁ ሰው አልነበርም? ሌላ ዓላማ ያላችሁ ነበር የመሰለው? በጣም እንዲህ ስልሽ እኮ በማስጠንቀቂያ በብዙ ነገር በብዙ ስድብ አሸባሪ ተብለሽ ምን ተብለሽ እኮ ነው። እውነቴን ነው የምልሽ፣ ከባድ ነው። ያው እንዲህን ቃል ለመጠቀም ብዬ ነው። አንዳንድ ጊዜ የምትይው ሰው እኮ አለ እኮ ሄደሽ ድንበር የምታልፊበት ሰው አለ። እኔ እንደነገርኩሽ ቤታችን የኢትዮጵያ ቴሌቪዥን ራሱ የለም፣ ምንም የለም። ቲቪ የሚባል ነገር በምንም ቋንቋ የለም። ካየንም ያው ዜና ታያለሽ፣ የዓለም ዜና። ከዛ በቃ ልጅ ምናሳድገው ወይ ቢዚ ነን ስራ እየሰራን ነው። ሌላ እንደዚህ አይነት ጣጣ አናውቅም። ማታውቂው ጉዳይ ነው። ማላውቀው ጉዳይ ነው። እንኳን ምግብ ይዘሽ ሄደሽ ሌላ ነገር ልትባይ በህልሜም በእውኔም የማላስበው ነገር ነው። አሁን እኮ አትሊስት የሆነ ነገር ስትሰሪ ቴንኪውም ትባያለሽ፣ ተለመደ። እውነት ለመናገር ማለት ነው። ግን አንዳንድ ጊዜ አንቺ የምታስቢው ሌላ ነው ወይ ሌላው የሚያስበው ሌላ ነው። እንዴት ነበር ግን መጀመሪያ እነዛን 126 ሰዎች ስታበይ ምን ተሰማሽ? የሀሳቡ ባለቤት እንደመሆንሽ ብዙ ሰው አካባቢሽ ላይ የሚደግፍሽ እንደነበረ ያው ነግረሽናል። ግን አንቺ ደግሞ ልብሽ ላይ ያለ ነገር ስላለ ያንን ስታደርጊ ምን ተሰማሽ? በጣም ነው ያለቀስኩት። ሁላችንም ሰዎቹ ምሳ በቃ ሳህን አዘጋጅተን በሳህን ራሳችንን የምንጨልፈው ሰዎቹ በደንብ በልተው በቃ ቶሎ ቶሎ እርጉዞች ነበሩ። እንዴት እንደበሉ ምናምን ሲወጡ በቃ አስነካ ነው ተደርድረን። ደግሞ እኮ የሚገርምሽ ወንበር ራሱ የለንም፣ ለቢሮ አልገዛንም ምንም ነገር። እኛ ዋና ዓላማችን ሰው ይብላ ነው። ወንበር የለንም። አንድ ወንበር ነው ቤት ውስጥ ያለው፣ ወይ አንድ ወንበር ወይ ሁለት ወንበር ከቤት ትራስ አምጥተን የተለያየ ትራስ እንዲህ ተደግፈን ነበር የምንቀመጠው ቢሮ ላይ። ብዙ ነገር ነው ያሳለፍነው። ብዙ ጊዜ ባቡል ኸይር እዚህ መድረሱ ነው ሰው የሚያየው፣ ግን ብዙ ቻሌንጅ አሳልፈናል። በቃ እየሳቅን እንደ ተራ ነገር እያየን ያው ለዓላማሽ የሆነ የምትይው ነገር አለ አይደል? ብዙ ነገር አይተናል። ተስፋ ያስቆረጠሽ አጋጣሚ አልነበረም? በቃ እንዴ ምን ነው ይሄን ያህል ብተውስ ያልሽበት አጋጣሚ የለም? አይ ብተውስ ይያላክ እንዴት አድርጌ ላቆመው ነው ብዙ ጊዜ ተስፋ የሚያስቆርጠኝ። ብዙ ሰው ብዙ ሰርታችኋል ይላል፣ ግን እኛ የምንፈልግበት ቦታ አልደረስንም ብለን እናዝናለን። እንደውም ማለት ነው እንጂ ተስፋ እንዴት ይሄ ሁሉ እናት ምግብ ይዞ ሲሄድ ስታይ አንቺ ባላሰብሽው በቃ እንዲህ እኮ በአንቺ ምክንያት ነው እንዲህ የሆንኩት። መንገድ ላይ የሚያገኝሽ ሰው እንዲህ ካፌ ስትገቢ የሆነ እኔ ሰው ስታገኝ ባለፈው እኮ የትምህርት ቤት ከፍላችሁልኝ እኮ ተመርቄ ምናምን የሆነ ነገር ሆኜ በጣም ነው የሚገርምሽ። እንደውም በጣም እንድትበረቺ ነው የሚያደርግሽ ይሄ ነገር። ብዙ ጊዜ እኮ ብዙ ነገር ልታጭ ትችያለሽ፣ ጊዜሽን፣ መልክሽን፣ ሁሉ ነገርሽ ለዓላማሽ ብዙ ነገር በጣም ብዙ ነገር ታጫለሽ። እንደው ግን በቃ ባቡል ኸይር እንኳንም በቃ መሰረትኩት ያልሽባቸው አጋጣሚዎች ይኖራሉ ብዬ አስባለሁ። በቃ በጣም ብናስታውሳቸው ደስ ይለኛል። በጣም ብዙ ጊዜ ብዬ አውቃለሁ። እንኳንም ብቻ ይሄን ቤት ብዙ ወጣት እናቶች መጥተው ብዙ ነገር ሆነው
በቃ መውደቂያቸው ማለት ልጆቻቸው በገዛ ባሎቻቸው ይደፈራሉ። አቅም የላቸውም እነሱ HIV ፖዚቲቭ ሆነው ብቻ በቃ የምግብ ጉዳይ ቤት ኪራይ የላቸውም። የቤት ኪራይ ከፍለሽ ምግብ እንዲያገኙ አድርገሽ ይጂ ጸጉርሽን ታጠቢ፣ ጸጉር ቤት ሹሩባ ተሰሪ፣ ከዛ ነው የበለሽ ስልጠና ሰጥተሽ ምናምን ስትቆም እኔ በቃ በህይወት አላህ ያደረገልኝ ነገር እላለሁ ባቡል ኸይርን መክፈታችን። ሁላችንም ነው የምንለው፣ እኔ ብቻ አይደለሁም። በጣም የሆነ ዲቴል ስታይ የሰውን ችግር ኧረ ያ አላህ በቃ እንዲህ አይነት ነገርም ማለት ያለሽ ሁሉም ኢትዮጵያዊ ደግሞ እውነቴን ነው ሙስሊሙም ክርስቲያኑም ቀዩም ጥቁሩም በቃ ሁሉም አንድ አይነት እንትን ሲሰጥሽ ተደስቻለሁ ተደሰቱ በልቻለሁ ብሎ ሌሊት እኮ በቃ ዱዓ አደርግልሻለሁ ሌሊት እኮ ጸሎት አደርጋለሁ 9 ሰዓት ተነስቼ እኮ እንትና ስደግም እንዴ ጸሎት እንደው አንተ ጠብቅልኝ ብያለሁ ምናምን ሲሉሽ ወይኔ ምን ቀን ነው አላህ ይሄንን ባቡል ኸይር የሰጠን ነው ማለት እንዴት እኔ አሁን አልገባም እናቶቹ ጋር እንዳራሽ ብዙ አልገባም ከገባው በቃ መውጣት አልችልም በጣም ያስለቅሱኛልም እንዴት እንደሚሆኑ በጣም ሱብሃንአላህ እኔ ትንሽ ጠጠር ነው የጣልኩት ግን የአላህ ሂክማ በጣም ነው የሚገርምሽ ብዙ ሰዎች ይደሰታሉ አሁን አዲስ ተመጋቢ ሲመጣ አብሮ መቀመጥ አይፈልጉም ማለት በቃ ይሄ ቆሽሽ ያለ ነው ምናምን ነው በጣም ይጠየፋሉ እነሱ ጽድት ያሉ ናቸው ክልክል ነው ቆሻሻ ልብስ ለብሶ መምጣት አይፈቀድም ምንም ያረጀም የሳሳም ሊሆን ይችላል ግን ንጹህ መሆን አለበት ነው ንጹህ መሆን አለበት በጣም ያረጀም ሲሆን ይሰጣቸዋል በጣም የወረደ ልብስ ነው በጣም በሶስት ወር በምናምን ልብስ ይሰጣል ታይቶ ደግሞ በጣም ልብስ የሚያቆሽ ሰው አለ እንዴ በተፈጥሮ የሚቀድ ምናምን አለ እኮ እንደዚህ እሱ ደግሞ በየስንት ጊዜ ፒክ እየተደረገ ልብስ ይጨመርለታል በር ላይ 3 ቀን ተከታታይ በጣም የወረደ ልብስ ለብሰሽ ከመጣሽ ምግብ ውጭ ላይ ነው የሚሰጥሽ ምክንያቱም ምንድነው አሁን የሰው ልጅ መብትና ግዴታው ማወቅ አለበት እኛ ልብስ ከሰጠነው የንጽህና መጠበቂያ ከሰጠነው እሱ ደግሞ ራሱን ጠብቆ መምጣት ግዴታው ደግሞ ለራስ ነው እንጂ በጣም እዚህ ቤት ብዙ አለ አንቺ የምታከብሪው መብት አለ እኛ የምናከብረው መብት አለ አንድ ተመጋቢ ዛሬ 2 እንጀራ አልተሰጠኝም ወይ ደግሞ የተሰጠኝ እንጀራ ጫፉ ላይ ተቆረጠ ነው እንዴ ያለ ነው ብሎ መክሰስ ይችላል ደስ ይላል ወላሂ እውነቴን ነው ቅሬታ ሰሚ ስልክ በየቦታው ተቀምጧል ከዛ አንዱ የኔ ነው አያውቁትም ስለዚህ ምንም ነገር መክሰስ ትቻለሽ ዛሬ እንተና ገላምጦኛል እና ማለት ትቻለሽ በዛው ልክ ድረስ ነው መብቱ የድርጅትን መብት ማክበር አለብሽ እኛ ጋር ብዙ ሰው ሲመጣ እንዴ ምን ጉድ ነው ምንም እኮ መብታቸው በቃ ጨው እኮ ነው የሚናገሩት እንደ ልባቸው እኮ ነው እንደዚህ እኮ ሌላ ቦታ የለም ምናምን ይለናል በጣም መብት አላቸው ይገርም ነው አሁን ሰው ለመረዳት ብሎ ሲያስብ ትንሽ የመሸማቀቁም ክልክል ነው እንዲህ ተጎሳቁልሽ ምናምን ተጨማደሽ ከመጣሽ እንደውም አንቀበልም እንዴ በእውነት ችግርሽን ነው መናገር ያለብሽ አንገትሽን ስለደፈፋሽ ስለተጨማቀቅሽ መጨመር የሚቀነስ ነገር የለም እዚህ ቤት እንደዚህ አላስለምድንም ቀና ብለው ያለውን ነገር መናገር ነው ያለውን ነገር ይናገራሉ ቤታቸው ይጎበኛል ቤታቸው ታይቶ ኮሚቴዎች አሉ ስብጥር ነው በሃይማኖትም በምንም ስብጥር ስለሆነ እነዛ ኮሚቴዎች የሰጡትን አስተያየት ነው መቀበለው ነው መጨረሻ ላይ ቤት ሄደው ካዩ በኋላ እኔ አልሄድም አሉ ኮሚቴዎች የእንትና ቤት የተባለችው እንዲ ነው እኔ እንዲ ቢሆን እንዲ ነው ብሎ አስተያየት ይሰጣሉ ብዙ ናቸው 8-9 ነው ከዛ የነሱ አስተያየት ከዛ 3ቱ ቢጥሉሽም ምናምኑ ከራም ራይት ካደረገልሽ የዳህዳ አምጥተባያለሽ ያው ለፍተን ነው እነዚህ ያኖርን ያለ ነው እኛ ጋር በዝም ብሎ አይደለም ሁሉ ነገር ነው የምታገኘው ለፍተን ብዙ ነገር ትተን ስለሆነ መረዳት ያለበት ሰው መረዳት አለበት ልፋታችሁ ደግሞ ለሚገባው ሰው መዋል አለበት ነው የምንለው በጣም ያዘንሽበት አጋጣሚ በዚህ ሂደት ብዙ ሰው ታገኛለሽ ብዙ ታሪክ ትሰሚያለሽ በቃ ልብሽን ነክቶ የሆነ የቀረ አጋጣሚ አለ በጣም ብዙ አለ ግን ሁሌ በቃ ማረሳው አንድ እናት አለችና 4 ልጆች አሏት ከአዋሳ ነው የመጣችው ኩላሊት ነው የምትታጠበውና መጣው ነገር
እንደዚህ አንዲት እናት አለች ምናምንና እኛ አንድ ከጎንደር የመጣ ልጅ አለ የ20 ምናምን ዓመት ልጅ ነው 4 ዓመት ሽንት ቤት አይጠቀምም ኩላሊቱን ነው የምታጠበው ሽንት ቤት ሽንት አይሸናም እና እሱ ቤት ተከራይተን አስቤዛ ምናምን እናስቀምጠው ነበርና እዛ ግቢ ውስጥ ነው እቺ እናት ኢንፌክሽን እንዳይኖር ምናምን ተብላ የተከራየችው አመጣው ነገሩን እዛ ሄደን አየናት በጣም ተሳዝናለች በቃ እሺ ኢንሻአላህ እንከፍላለን ብለን የቤት ክራይም አስቤዛም ከኛ ነው አለን ከዛ ታሪኩን አናውቅም ነበር እና እንዴት ነው ግን እየታጠበች አለችው ብለን ጠየቅን እና ሰውየው ነገረን እኔ ቤቴን ሸጥኩ ጋራጄን ሸጥኩ ብዙ አመት ነው የተሰቃየችው አሁን ደግሞ ያለኝን መፍቻ ምናምን ሳይቀር ነው ሸጥኩታለን ምናልባት ይሄን ፕሮግራም ያዩት ይሆናል ከጳውሎስ ሆስፒታል ጋር ተነጋገርኩኝ ምናምን ወጪውን ያው የሁለቱንም እንሸፍናለን እሱ አጋጣሚ ኩላሊት መቀየር ይቻላል ተባለ እና አንድ ወንድሙን ይሰጣዋለውኝ አለ የጣት ቀለበቴን አውጥቼ እንትን አደረኩኝ ፈንድሬዝ አረኩ ይሄንን የሚገዛት አጫረትኩኝ ማለት ነው በቴሌግራም 90,000 ብር ተጫረተ ከዛ ግን አንዱ ገባና 90,000 ብሩን የተጫረትኩት እኔ ነኝ ወርቁን መልሱላት ለሃናን እኔ ግን ሙሉ ወጪውን ችዬ እኔም ኩላሊት ልቀይር ወደ ህንድ ሄዳለሁኝ አብረን እንሄዳለን አለ እና ትልቅ ሰርፕራይዝ ሆነ ማለት ነው ሰዎች እናት ቀረች በቃ የአንድ ሰው ወጪ ቀነሰልኝ ማለት ነው እና በጣም ነው በቃ ይለፋውላትና ያቺ እናት ሞተች መሞቷ ምን ማለት አይደለም ማለት በቃ ብዙ ካየችው ስቃይ አባትየው በሁለተኛው ወር ልቡን ታሞ መጣ በጣም ነው በቃ የሚያሳዝንሽ የነበረው ሁኔታና የሰው ልጅ ብቻ ያለሽን ነገር ሁላ በየቀኑ እንድታመሰግኝ ያደርግሻል እኔ ከዛን ጊዜ በኋላ መሬት ራሱ እውነቴ ነው ስራግጥ ቀስ ብዬ ነው መራቅጠው አላህ እንዳይቆጣብኝ አላህ ብዙ ነገር ያሸከመው ሰው አለ የልጆቻቸው የለፉበትን ሁላ ንብረት ጨርሰው እንደገና ታማው እንደገና ልጆቻቸው ትምህርት ቤት 12ኛ ክፍል ተፈትና ውጤት መለቶላት ዩኒቨርሲቲ ያልገባቸው እናቷን አስተማስጨርስ ደግሞ ወደ አባቷ ብቻ ብዙ ነው እና ሁሌ አስታውሰዋለሁ ረሳው ምን ሆነ ያባትየው መጨረሻ ልቡን ታመመ ምን አለ አራተኛው ላይ እሱ ሞተ በጣም ያሳዝናል ብቻ ሰዎች እኔ ለሁሉም ሰው ምነግረው ባቡል ኬር ላይ መተው ያግዙ አይደለም ብዬም አላቅም የቅርብ ዘመድሽ ምን ላይ እንዳለ በአሁኑ ሰዓት ማወቅ አለብሽ ጎረቤትሽ ነት ሰው በጣም ተቸግሮ የመጀመሪያው ጊዜ ብትደርሽለት ብዙ ነገር መሆን የሚችል ሰው በቀላሉ ታጫዋለሽ የቅርብ ዘመዶቻችንን አንጠይቅ ማጎት አክስት ኢቨን በአሁኑ ሰዓት እናትና አባቱን ማይጠይቃለ እኔ ሰዎች ባቡል ኬር ላይ መተው ባቡል ኬርን ይጎብኙ ይርዱ ምናምን አይደለም እስቲ የራሳችን ሰዎች ምንላቸው ሰዎች እንጠይቃቸው ከዛ በኋላ ነው የልጆቹ አጎት በጣም አቅም ያለው ምናምን ይሄ ሁሉ መከራ ፈተና ሲደርስባቸው ማንንም ይደረሰላቸው የለም በጣም ያሳዝናል እኔ አሁን በአፌ ነው ምነግርሽ ክስተቱን ብታዩ በጣም በቃ በጣም ነው የሚያሳዝንሽ አንድ ያቀም ያለው ቤተሰብ ይያለሽ ይሄን ሁሉ ዋጋ መከፈል ለሌላ ሰው ግን እንዳየሁት ከሆነ በድርጅቱ ስም 200,000 ይሰጣሉ 300,000 ይሰጣሉ እያለ ፈንድሬዝ ላይ ቃል የሚገባ ወንድም ያለውና ሰውየው ሳዝንሻል በጣም እና እስቲ ቤተሰቦቻችንን ጠይቅ ጎረቤቶቻችን ምን ላይ እንዳሉ የኛም እኮ እንደዛ ሲሆን ሸክሙ ይቀንሳል ሁሉም የራሱን ካነሳ እኔ አንዳንድ ሰው ግርም ይለኛል አመቱን ሙሉ የሚበላው ነገር አለው አመቱን ሙሉ የሚጠጣው ነገር አለው ለሌላው አመት ነው የሚጨነቀው እና እንዴ ዱር ውስጥ የሚገባ ሁላችንም ማለት ነው አመቱን ሙሉ የምትበዩ ያለሽ ለሚቀጥለው አመት ነው ፈተና እየበላሽ ያለሽው እውነቴን ነው
እንደውም እንደዛ አይነት ሰው ላይ ጭንቅ እንትኑ ይበዛል ያለው ላይ ምን ልጨምር ምን ላሳድግ እንደዚሁ ስንል ደግሞ አኸራ እንሄዳለን ወይ ለኛም ሳንጠቅም ወይ ለቤተሰብ ወይ ለማንም ሳንሆን ሁሉን ነገር ተተናው የምንሄድበት ሁኔታ አለና አሁን ያየን ያለነው ኢትዮጵያ ውስጥ እንደዛ ነው። ምናልባት ረጅም ዓመት ነው ስትጀምሩ የነበረው የተቸገረ ሰው ብዛቱ የምትሰሟቸው ታሪኮች አሁን ደግሞ 6 ዓመት ውስጥ እንደው ምን ያሳያል ያ ስትነሱ የነበረውና አሁን ላይ ስታስተያዩ? እውነት ለመናገር አሁን ያው መጨካከንም ያለ ይመስለኛል። የነበርንበት ሰዓት ዛሬ ጀመረ ነው ቢሆን በዚህ ልክ እንቀልዳለን ወይ ብዬ ሳስብ ነው። አንደኛ በጣም ብዙ ሰው ተቸግሯል። በጣም ብዙ ሰው ተቸግሯል። ይሄ ማንንም ይክዳው አይደለም። ምግብ ኢትዮጵያ ውስጥ ቢግ ዲል ሆኗል። ምግብ ኢትዮጵያ ውስጥ የዳቦ ጥያቄ አለ፣ የምግብ የእንጀራ ጥያቄ አለ። ይሄን ነገር ደግሞ የሚመልሰው ዜጋ ነው። እኔ መንግስት ብቻውን ይሄን ነገር ይመልሳል ብዬ አላስብም። መንግስት እንደ መንግስት ብቻውን ነው እንዳለ ሆኖ ግን ነገሮችን ሊያቃልል ይችላል። በቀላሉ ሰዎች ምግብ እንዲያገኙ ምናምን ሊያደርግ ይችላል። ግን ማህበረሰብ መተባበር አለበት። ሀገር ማለት ህዝብ እኮ ነው፣ እኛ ነን። እውነቴን ነው፣ እኛ እኮ ነን። እኔ አሁን ከተለያየ ቦታ ባቡል ኸይር ሲባል እንደ ዓለም ትልቅ ድርጅት ነው ሰው የሚያየው። አሁን ሱዳን ብትወስጂ ብዙ ሀገር በዋትስአፕ መልእክት ይልኩልኛል ምግብ እያሉ ማለት ነው። በጣም ብዙ ነው እንትን ማየው ከዓለም ጋርም የሚሉ ማለት ነው። ከዓለም ጋርም የመገናኘት እድሉ አለኝ። ከ54 ሀገር ጋር እንትን ሄዳለሁ፣ እጠራለሁ፣ ጋበዛለሁ። ባይዘው ባቡል ኸይር ገጽታ ነው። እውነት ነው። እውነቴን ነው የምልሽ፣ ገጽታ ነው። በጣም ብዙ ጊዜ ከብዙ ሀገራት ጋር ኦርጋናይዜሽን ስታይ 50 ሰው አበላለሁ፣ 50 ሰው አጥባለሁ፣ 50 ሰው አዝናናለሁ ምናምን ነውና የባቡል ኸይር ሲታይ በጣም አያምነው። ኢትዮጵያ ውስጥ ስጋ በሩዝ ሰደቃ ይሰጣል። አውቀን ሁላ ነው የሚመስላቸው። እንደውም በሳምንት 4-5 ቀን ስጋ በሬ መጥቶ በደንብ ቀይ ወጥ ስጋ እንዲፍስስ ያለ በሩዝ ይበላል ኢትዮጵያ ውስጥ ሰደቃ ኦርጋናይዜሽን ግን አያምኑሽም። እንደውም አልፎ ተርፎ አገርሽ ላይ ፖዚሽንሽ ምንድነው ምናምን ይላሉ። ታውቂያለሽ ቢኖርሽ ነው አትቺውም ከዛው ይሄ የማይታመን ነው ምናምን ይሉሻል። ሰው በቃ እንዲ በጎርፍ ሲገባ በጎርፍ ሲወጣ ምግቡ ሲሄድ ምናምን እውነቴን ነው። ይሄ ኢትዮጵያ ውስጥ ነው ብትሉን አናምንም ነው የሚሉሽ። ገጽታ ነው። ለራሳችን ቫልዩን የመጀመሪያ የሰጠሁት ያን ቀን ነው። ለካ ሰርተናል እንዴ፣ ለካ ሀገር አግዘናል እንዴ፣ ለካ ወገን አድነናል እንዴ ያልኩት። ሁሉም ቀልድ ነው ስናየው። እኛ እኮ በጣም እኮ ነው የምንለፋው። እውነቴን ነው የምልሽ። አንዲት እናት በቆሻሻ ሳህን ይዛ እንዳትሄድ በጣም ብዙ ብር እናወጣለን። ኮስታችን የንጽህና በጣም ብዙ ነው። ንጹህ ሳህን ንጹህ ነገር ይዛ እንድትሄድ በጣም ነው ዋጋ የምንከፍለው። እና ስናይ በጣም ነው የገረመን። ለካ እንደዚህ ዩኒክ ነን እንዴ ያልነው። እውነቴን ነው የምልሽ። በጣም ነው የሚገርምሽ የነበረው ሁኔታ በጣም። እና አንድ ድርጅት ከዛ ከስብሰባ በኋላ አንድ ድርጅት ስጎበኝ ቱርክ ላይ ነውና ሰውየው ከታች ከደረጃ ጀምሮ ነው ሰራተኛውን ያሰለፈው። ሄዳችሁ ከሷ ልምድ ትወስዳላችሁ ብሎ ማለት ነው። ባቡል ኸይር መጥቶ ጎብኝቷል ነው። ከደረጃ ጀምሮ በቃ በጣም ሰላም እያለ ምናምን ምንድነው ምን ተፈጥሮ ነው አላሽ እያልኩ እኛ የለመነው ሩጫ አገራችን ስንመጣ ማንም ያከብረን የለም። ከዛውም አንጠብቅም እኛ ሲጀመር። ግን ሌላ ቦታ ላይ ያለሽ ዋጋ በጣም ብዙ ነው። ወላሂ ያለሽ ዋጋ ትልቅ ነው። ሌላ ሀገር ሰው ማገዝ በጣም ዋጋ አለው። እውነቴን ነው ዋጋ አለው። እኔ እኮ እዚህ ሄደሽ 2 ሰዓት እኮ ትቆሚያለሽ አንድ ነገር ለማስፈጸም። ለግልሽ እኮ አይደለም። እኔ በህይወቴ የመብራት ከፍዬ አላውቅም። የት እንደሚከፈል አላውቅም። ቤተሰቦቼም ጋር እነሱ ነው የሚከፍሉት። ካገባውም ከፋ ያለ መሰለኝ። እኔ እንዴት እንደሚከፈልም አላውቅም። እናጣራለን እስኪ። ወላሂ እኮ ነው የምልሽ። ውሃ የት ነው የሚከፍለውብኝ አላውቅም። ምንም አላውቅም ሲጀመር። ሌላ ሰው ነው የሚከፍለው። እኔ ከፍዬ አላውቅም። ግን እዚህ ለሰው ብለሽ ትቆሚያለሽ በቃ ሰው ፊት። ኤሌክትሪክ ሊበላሽብሽ ይችላል። አንቺ መሄድ አለብሽ ምናምን ብዙ ነገር።
እዛ ላይ እንኳን ቢተባበሪ ሰው አታገኝም። እውነቴን ነው የምልሽ። እና ያለው ነገር ራሱ አልহামዱሊላህ አሁን እንደ ሀገር ገጽታ ሆነናል። ብዙ ድርጅቶች የአፍሪካ ሀገር ላይ ድርጅት ያላቸው እኛ ጋር ሰራተኞቻቸውን ይዘው መጥተው 1 ሳምንት አቆይተው የሆቴል ከፍለው አሰልጥነው እዚህ ያለውን ነገር ቮለንተር እንዲያገለግሉ ያንዳንዱ ልምድ ወስደው ይሄዳሉ። ባቡልኬር በዚህ ደረጃ መሆኑን የሚያውቁላ አይመስለኝም። ለኔም አዲስ ነው ማለት በጣም አውቃለሁ ስለ ድርጅቱ ግን በዚህ ልክ ነው ብዬ ደግሞ ወይ በጣም ትኮሪያለሽ። በቃ ደግሞ ምንድነው እኛ ብዙም ከውጭ ይሄን ያህል ብር አንፈልግም። ያው በአገር ውስጥ ነው እና ብዙም ልምምጥ ምናምን አናውቅም እንደሌላ ድርጅት። አሁን ቆፍተን ብላችሁ ነው መጣ ተብሎ ይስስር መሄድ ምናምን የለም። እንደ አበሻነት የሚሆን አላውቅም። ተሰግርም ነው የሚላቸው። ለማሳየት እንኳን ብዙም ማለት እንዲህ ብሮሸር አለኝ ምናምን ብለን ለማሳየት ብዙም እኔ እንደዚህ ጊዜ ኖርላ አልፈጅም። እውነቴን ነው የምልሽ። በቃ እንደማንኛውም ያው ልብ ላይ ያለ ሰው ሲያይ መምጣቱ አይቀርም። ዞሮ ደግሞ አላህ የቀደረው ነው የሚሆነው። ገባሽ? የፈለገው ሰው ራሱ መጥቶ ጎብኝቶ ከወደደው ያግዛል። ይሄናል እሱ ለጀነት ለሚገባበት ይሄናል እንትን ነው ብዬ አላስብም። ደስ ይላል እሱ ገነት ለሚገባበት። በቃ እሱ ገነት ለሚገባበት እኔ ይሄናል መጨነቅ አለብኝ ብዬ አላስብም። እውነቴን ነው። ምክንያቱም በእኔ ቀብር አይገባም፣ በሱ ቀብር አልገባም። እና ብዙም እኔ እንደዚህ አልጨነቅም። ባለሀብቶችንም እኛ ሄደን ስጡን እንትና ስጠን ምናምን ብለን አናስጨናንቅም። መታችሁ ጎብኙ እንላለን። ሲጎበኝ ደስ ካለው ይሰጣል፣ ደስ ካላለው ይተዋል። መለመድም ያለበት ይሄ ነው። ይሄ እኮ ማህበራዊ ኃላፊነቱ መወጣት ግዴታ ነው። የትም ሀገር አሁን እኛ ስንሄድ ስልጠና ይገርመናል። በ3 ወር አንድ ትልቅ ካምፓኒ ፕሮግራም ይያዝለታል በማናጀሩ ግዴታ ነው። የሌላ ሀገር 2 ወር የሚያዝለታል፣ በወር የሚያዝለታል፣ ማክሲመም 3 ወር ነው። ሄዶ በጎ አድራጎት ይጎበኛል፣ ሰፖርት ያደርጋል። ከሚሰራው ከካምፓኒው ላይ 1 ብር ወይ 2 ብር ሰፖርት ያደርጋል። ገባሽ? ይሄ በቃ መንግስትም ያውቀዋል። ያ ድርጅት ይከበራል። በጣም ቫልዩ አለው ሰው ጋር ሰውየው ራሱ ማለት ነው። እኛ ሀገር ግን የለም። ጅራሽ ሄደሽ ደጅ እንድትጠኝ ነው የሚፈልገው። ገና ሰጠኝ አልሰጠኝ ብለሽ እሱ ሲመጣ ምናምን ተኮፍሶ ምናምን ይሄ ነገር እኮ ትክክል አይደለም። እኔ እንጃ እኔ አልহামዱሊላህ እንደዚህ ማርጌም አላውቅም። ለሚያረጉ ሰዎች ግን ማዘን አለብን። ይሄ ሰውዬ እኮ ለራሱ ሊበላ ሊጠጣ ለሰው ነው የሚጠይቅሽ። እንደገና ስትንቀባረሪ ምን ይባላል? ትክክል እኮ አይደለም። ልክ አይደለም። አዎ እንዴ በጣም ይሄ ነገር መቀየር አለበት። በቃ ይሄ ነገር መቀየር አለበት። አንድ በጎ አድራጎት ላይ የሚሰራ ሰው ሲሄድ አክብሮ ከሰጠ ሰጥቶ ካልሰጠ ኢንሻአላህ ወደፊት እሰጣለሁ ወይ ደግሞ ፕሮግራም ስላለኝ ነው ምናምን ብለሽ በእንትን መመለስ አለብሽ። መንግስታዊ ቤትም ስትሄጂ የሆነ ጉዳይ ገጥሞሽ መስተናገድ አለብሽ። የብቻሽ ቅድሚያም ሊሰጠው ይገባል እንጂ ሳስበው ነው የለም። እና አልহামዱሊላህ ብቻ ኤኒዌይ ምን ለማለት ነው ሁላችንም በጋራ መቆም አለብን። አሁንም ጎረቤቶቻችን፣ የቅርብ ዘመዶቻችን፣ ኢቭን ጓደኞቻችን ያሉበትን ሁኔታ ማወቅ ማገዝ አለብን። ግዴታችን ነው። ከዛ ምን እኛ ብቻችንን በልተን የት ልንደርስ ነው? አሁን እኮ እንትኑንም ሎጂኩም እኮ አያስኬድም። አንቺ ትበያለሽ፣ ጠጫለሽ፣ ልጆችሽን ታበያለሽ፣ ለልጆችሽ ውድ ነገር ታመጫለሽ። ከዛ መኖር አይጨንቅም እንዴ? እንዴት አይነት እንቅልፍ ነው የምተኛው? አይሆንም፣ ይከብዳል በጣም። ግን ደግሞ እርስ በርስ ረህመት የምትደራረጊ ከሆነ አይተሽ ከሆነ ኢትዮጵያ እውነቴን ነው የምልሽ 1000 ብር ደሞዝተኛ መንገድ ላይ በጣም ከለመነችው አንድ እናት 10 ብር ይሰጣል። ሳይኖረው እኮ ነው ካለው ላይ ያካፍላል። መንገድ ላይ ብዙ ሰው አያልፍም። እኔ ብዙ ጊዜ ያለሁኝ እውነቴን ነው። አላህ እንደዛ ስለሆነን የሆነ በላ ሲመጣ አይተሽ ከሆነ ወዲያው ሴፍ ይደረጋል ማለት በቃ ኢትዮጵያ ሴፍ ስትሆን ታያለሽ። ወይ ምን ሊመጣብን ይሆን ሲባል ይሄ እኮ በቀላሉ አይደለም። የሰው ረህመተኝነት ያለውን 10 ብር በጣም ያለው አይሰጥም። ግን ይሄ ምንም የሌለው ያቋጭ ችግር የሚያቅ የራበው ራቤ ስትይ የሚረዳሽ ይባላል ነው እሱ ይሰጣል። በዛች ነው ሀገራችን እንደዚህ አላህ ፕሮቴክት የሚያደርግልን። እና በቃ እውነቴን ነው። በዚህ በሰደቃ ጉዳይ በጋራ መቆም አለብን። በመጽዋት ጉዳይ መተባበር አለብን።
ስለ ሀገር ስለ መተጋገዝ ካወራን እንደውም የሆነ ሶሪያ የሄድሽበት አጋጣሚና ከዛ የተማርሽው እዛ ደግሞ እዚህ መተሽ ደግሞ ያየሽው ነገር ነበረና እስኪ ስለዛ እናውራ። እኔ አሁን ብትጠይቅኝ በሀገር ድርድር አላውቅም። ምንድነው መሰለሽ እኔ ሶሪያ ብዙ ሀገር አይቻለሁ እውነት ለመናገር ሶሪያን የመን ብዙ ሀገር አይቻለሁኝና ሶሪያ ሲሄድ የሶሪያ ህዝብ እውነቴን ነው የምልሽ የተለበሰ ልብስ እንኳን ለሰው አይሰጡም፣ ክልክል ነው በሶሪያ ህግ። አዲስ የሶሪያ ጨርቅ ነው ተቆርጦ የሚሰጥሽ ለወንድም ለሴትም። የለበሱትን ልብስ አውልቀው አይሰጡም፣ ብትን ጨርቅ ነው የሚሰጠው። ግቢያቸው ሰፋፊ ነው፣ ሁሉም በሩን ከፍቶ ነው የሚጠብቅሽ። ግቢ ብሎ ይለምንሻል፣ ይልሻል። ሀገራቸው በጣም ግሪን ነው፣ በጣም ያምራል። እውነቴን ነው የምልሽ በጣም ያምራል። በየግቢው ብትሄጂ ፍሩት ማንጎ ነሽ፣ ብርቱካን ነሽ፣ ሎሚ ነሽ፣ ግቢ ውስጥ የሌለው ሶሪያዊ የለም። እንደ በጣም ችግረኛ ካልሆነ ግቢ የሌለው ካልሆነ በቃ ሁሉም ጋር ታገኛለሽ። ያቺ የሶሪያ ያየኋት ሶሪያ ተቀይራ የሶሪያ ህዝብ መጥቶ እኛ ፊት ሲቆም እኔ በጣም ነው የገረመኝ። አገርሽን በሰዓት ታጫታለሽ ባላሰብሽው መንገድ ማለት ነው። እና እኔ ደግሞ እዚህም ከመጣሁ በኋላ እነሱን ሳይ 75 የሶሪያ ቤተሰብ አግዛለሁ፣ አስቤዛ ሰጣለሁና ታሪካቸውን ስትሰሚ አንድ አባት አሉ ሞቱ በቅርብ አቡ ካለድ ይባላሉና ስልካቸውን ከእጃቸው ላይ እሺ ብሎ አይሰጡሽም። ለምንድነው? ስልካቸው ላይ ወደ 3 ነው 4 ቤት አላቸው ትልልቅ። ሶሪያ ሰላም ከሆነች አንድ ቤት ሰጥሻለሁ ይሉኛል ሁሌ ለኔ። እኔ ደግሞ አባቴ ነው የሚመስሉኝ። ብዙ ነገር ነው አፎርድ ማድረግላቸውና በጣም ነው የሚያሳዝኑኝ። በግልም በጣም አግዛቸዋለሁ። በጣም ነው የሚያሳዝኑኝ። ትልቅ ሰውዬ ናቸው ያላቸው እርሻ፣ ቤታቸው፣ ንብረታቸው በቃ እኔ እንጃ በቃ ለሀገርሽ እንዲህ ይሄን ስታይ ሀገሬን እንዴት አድርጌ ፕሮቴክት ላደርግ? እውነቴን ነው እንዴት አድርጌ ላግዝ? በምን ህዝቡ ላግዝ? በህዝቡን የሆነ ነገር እንዳይፈጠር በምን ፕሮቴክት ላድርግ ብለሽ ታስበሽ ያየ ነው የሚያውቀው። የመንንም አይቻለሁ ብዙ ሀገር አይቻለሁኝና እነዚህ እንኳንስ እኛ ለጉርሻ እየታገልን ያለን ህዝቦች በዚህ ልክ የነበረ ሰው እንኳን ምን ያህል እንዳጠፋው በጣም ነው የሚገርመኝ። በዚህ ልክ የነበሩ ሰዎችን እንግዲህ አስበሽዋል። በዚህ ልክ እንደልባቸው ምግብ የሶሪያ አትክልት ነው ውጭ ላይ ሄዶ የሚሸጠው ኤክስፖርት የሚደረገው። በጣም የተወደደ ፍሩት ነው ያላቸው። በጣም ይሄን ማንም ያውቃል። ያው እኔ ስለጎበኘሁም ማለት ነው። እንደዛ የነበሩ ህዝቦች አሁን ያው እንዳየሹ ነው እንግዲህ በየሀገሩ ተበትነው ሰው ፊት እጃቸውን ዘርግተው ከዛ በቃ ወደ ራስሽ ስትመጪ ደግሞ እነሱ እንኳን በነጭም ስለሆኑ አረብም ስለሆኑ ይታዘንላቸዋል። እኛ ብንሆንስ ብለሽ ራስሽን እዛ ላይ ታስቀምጫለሽ። መንገድ ላይ ስታይ እንደውም ለነሱ ዳጎስ ያለ ነገር ሲሰጥ ምናምንም አስተውላለሁ እኔ። እንዴ ብዙ ጥናት ሁላ ሰርተንበታል እንደ ባቡል ኸይር። እንዴት ምን አገኛችሁ በጥናቱ? የሚገርምሽ ነገር እነሱ ማለት ነው የስታንዳርዳቸውን ነው የምነግርሽ። አንድ አበሻ ሲጠይቅሽ ከ10 ብር በላይ አሰጪው። ግፋቢል 5 ብር 10 ብር ነው ሰጠ ከተባለ ለነሱ 200 ብር ይሰጣል፣ 500 ይሰጣል። ብዙ ነው ያየ ነው። ብቻ ወደ ስንት ጊዜ ጥናት እኛ ጋር ተሰርቶ ነበርና ከዛ ምን ያደርጉበታል? በራይድ ይሄዳሉ። ሄደው ምግብ ዶሮ በሩዝ ነው የሚበሉት ምናምን። የኛ እኮ ነገ ጎዳና ሊወጣ ነው ሳይከፍል የቤት ኪራይ እና 10 ሰዎች ላይ ወስደን በደንብ እንትን ብለን ለምንድን ነው የምትለምነው ብለን ቤቱ ድረስ ሄደን አይተን የኛ እናቶች ስፔሻል ሴቶች ላይ የሰራ ነው። ባሏ ጥላት ወጥቷል፣ የቤት ኪራይ ልትከፍል ነው፣ ቀን ሙሉ ውጪ ነው የምትለው፣ ሰም አታበስልም ወይ ኩኪስ ገዝታ ነው የምትበላው ምናምን። በልመና ዙሪያ ብዙ የተሰራ ነገር አለ። ባይዘው ሁሉም የሌለው ሰው ይለምናል ማለት ነው። ትክክል አይደለም ይሄን ነገር። ሰው እንደውም አሁን ላይ እኔ ማበረታታው ኦርጋናይዜሽን ላይ ሄዶ ቢሰጥ ይሰራሉ የሚላቸውን ኦርጋናይዜሽኖች መምረጥ። አሁን የእርዳታ ስርዓት ብዙ ሰው እንትን የለውም እምነት፣ ያው ብዙ ነገር ስለሚሰራ ስለሚያይ ነው። ግን አሁን ለምሳሌ ለአንድ ሰው 100 ብር ወይ 200 ብር ሰጪ ያ 200 ብር የት ሄደ እስቲ ሄጂ ያን እርዳታ ለያው ለጎብኘው ማለት አለብሽ፣ ግድ ነው።
ይሄ ግድ ነው። ያላመንሽበትን ማድረግ የለብሽም። ግን በቃ እንደዚህ ቢሰጥ ይሻላል ነው የምለው። ብዙ ነገር አይተንበታል እና እነሱ በቃ የዛሬን ነው የሚኖሩት። ስታንዳርዳቸውን ይሄ ስታንዳርዳቸው ነው። ያንን ስታንዳርድ እንዴት ሀገራችን ላይ እናምጣ? እንዴት የሀገራችን ሰው ቀና ብሎ ይሂድ? እንዴት የእርዳታውን ሲስተም እንቀይረው? ለምን ቆሻሻ ይለብሳል የሚረዳ ሰው? ለምን አንገቱን ይደፋል? ለምን እንደ ልቡ አይናገርም? ለምን መብትና ግዴታሽን ስታቂ እኮ ጥያቄም ጠይቂያለሽ። መንግስትን ልጠይቂ ትችያለሽ፣ ግለሰብን፣ ብዙ ሰው ልጠይቂ ትችያለሽ። ስለዚህ ያ ነው እንግዲህ ልዩነታችን። ለምነው በደንብ ነው የሚኖሩት። እንደ ደረጃቸው ይኖራሉ። እንደ ደረጃቸው በቃ። ስለዚህ እኛ ደግሞ ሀገራችንን እንጠብቅ። እውነቴን ነው። ሌላ ሀገር ደግሞ በሀገራችን እንኳን ከሌላ ዜጋ ያነሰ ነው የሚሰጠን። እውነት ነው። ሀገር ደግሞ ባይኖርሽ ምንድን ነው የምትሆኚው? ይህን እኮ እዚሁ ማየት ትቻለሽ። የገዛ ዜጋዬ ለሌላ ዜጋ 100 ብር ሲሰጥ ለእኔ 10 ብር ነው የሚሰጠው። ለዜጋው ክብር የለውም፣ ለወንድሙ ክብር የለውም። እውነቴን ነው። ይሄን ነው በቃ መታይበት። በሌላው ደግሞ የበታች ናቸው፣ ገና አልሰለጠኑም፣ ያላደጉ ናቸው ባለሽ ሀገር ደግሞ ስትሄጂ የሚሰጥሽ ቦታ በጣም ማሰብ ነው፣ ማሰብ አለብሽ። በተለይ እዚህ ሀገር ያው ብዙ ነገሮች የተገላቢጦሽ ነው። አንድ ሰው አመመኝ ቢል ወይ ተቸገርኩ ቢል 40 ሚሊዮን 30 ሚሊዮን ይሰበሰብለታል። አንድ ኦርጋናይዜሽን ተቸገርኩ ቢል እኔ ሳየው የስድብ ናዳ ነው የሚወርድበት። እንኳንም ተቸገረው ብሎ ሊሰብ ይሄ እንግዲህ በየቀኑ በጣም ብዙ ሰው ፕሮቴክት የሚያደርግ ኦርጋናይዜሽን አንድ ግለሰብ ሲቸገር ያለው ልዩነት ያ ሰው ሂሮ ይሆናል። ችግረኛ ሂሮ የማድረግ ሁኔታ እንዳየሽው አሁን ገብተሽ ስታይ ማህበራዊ ሚዲያ ላይ የተቸገረ ሰው እንደ ሂሮ ሁሉም ይፖስተዋል፣ ምናምን ያበረታታዋል። አንድ የሰራ ሰው ደግሞ ማበረታታት አለብሽ። እዚህ ሀገር ግን የለም። እንደውም የሰራው ሰው የሆነ ነገር ሆኖ ነው ስኬታማ ስለመሆኑ ለሌላ ወጣት እንደማስተማር እሱ እንዴት አድርገው ወደኋላ እንደሚመለስ እሱም እንዴት ልመናን እንደሚቀላቀል ምናምን ይቀረጽለታል ፕሮግራም ማለት ነው። ተቃራኒ ነው የምንለው። ከዛ ደግሞ ሰው ሲጎዳ የሚረባረብ ሰው ብዙ ነው። እኔ በራሴ ትዝብት አንድ ሰው ልስራ የሆነች መነሻ ስጡኝ ቢል ያን ያህል ጆሮ ላይ ያገኝ ይችላል። እኔ የምልሽ እሱን እኮ ነው። አንድ ግለሰብ ታመምኩኝ እንደዚህ ሆንኩኝ እርዱኝ ቢል በጣም ጥሩ ነገር ነው። ለተቸገረ ሰው መድረስና ማዳን በጣም ጥሩ ነገር ነው። ግን የሆነ ሰው ደግሞ ልነሳ ተስፋዬን እንዳላጣ ልጠቀም ልደግ ሲል ደግሞ ያን ያህል ይሄ ጆሮ ያለ መስጠት ነገር አያለው። ፐርሰናሊ የምታዘበው ነገር በቃ ስትሞቺ መጨረሻ ሰዓት ድረስ መሞቻሽ ሰዓት ላይ ከሚደርስልሽ ሳትሞቺ በፊት ፕሮቴክት ቢያደርግሽ ለሀገርም ጥሩ ነው፣ ለገጽታሽም ጥሩ ነው። ያ ነገር አልተለመደም። ተቃራኒ ነው ሁሉ ነገር። እኛ የምናደርገው ነገር ተቃራኒ ነው። ትንሽ ማይንድ ሴት ላይ ስራ ይፈልጋል መሰለኝ አይደል? በጣም ስራ ይፈልጋል። ያን ደግሞ በጋራ ነው የምናሳካው። ግን ኤኒዌይ አሁን ምን ለማለት ነው፣ ሰራተኞቻችሁን አንዳንዴ ቦነስ ብትሰጡ፣ ሰራተኞቻችሁ ከቤት ኪራይ ባይወጡ፣ ምግብ አፎርድ ቢያደርጉ፣ ወይ ደግሞ እዛው የድርጅት ባለቤቶች ከምታገኙት 10 ሳንቲም ምግብ ምሳ አትሊስት በልተው ወደ ቤታቸው እንዲሄዱ ምሳቃ እንዳይቋጥሩ ጫና ብትቀንሱላቸው። አገር እኮ በረህመት ነው የሚያድገው። ሚሊዮነር ስለሆንሽ አይደለም ወይ ምናምን፣ በረህመት በመተጋገዝ ነው የሚያድገው። መተጋገዝ ማለት ነው ረህመት። አዎ በእዝነት ማለት ነው። በእዝነት ነው የሚያድገው፣ በመተጋገዝ ነው እንጂ አንቺ በጣም ስላለሽ አይደለም። አንድ ሰው የብዙ ሰው እንትን የሚያኖርበትን ይዞ ቢቀመጥ ለግሉ ምን ያደርግለት? ጭንቀት ነው የሚሆነው ትርፉ። ፋይናሊም ጥለሽው ትይዛለሽ። የነገን ማን ያውቃል? በጣም እዚህ ስራ ላይ ስትሆኚ በጣም ቢዚ ነሽ፣ ብዙ ኃላፊነት አለብሽ። ከዛ ደግሞ የቤተሰብ ኃላፊነት አለ። የቤትስ ጉዳይ እንዴት አድርገሽ ነው ሀናን? አባወራውስ በዛው ነው ማስኬደው። እንግዲህ ሞክራለሁ የቻልኩትን። ቤቴንም ደግሞ እስካሁን አልጣልኩም። እንግዲህ በነገራችን ላይ እኔ ዝም ብዬ በማይረባ ነገር ጊዜን የማሳልፍ ሰው አይደለሁም። ማለት እዚህ ባቡልኬር ነኝ፣ ከባቡልኬር ቤት ነኝ። ምንም አይነት ጉዳይ ብትጠይቅኝ ቢገጥምሽ ምን ቢልሽ ወይ ባቡልኬር ላይ ቢዚ የምሆነው ወይ ቤት ላይ ነው። ዝም ብዬ በማይረባ ነገር ጊዜን አላሳልፍም። ቁጭ ብዬም ብዙ አላወራም። ያው አሁን ሚዲያ ሆኖ ነው እንጂ
ጓደኛ አለ ምን አለ ብዬ ብዙ ቁጭ ብዬ ማውራ ሰው አይደለሁም። ብዙ ጊዜ ጊዜን እጠቀማለሁ በአግባቡ በመጠቀም ነው። አዎ በጣም ጊዜ ለኔ ከብር በላይ ነው። እውነቴን ነው። በአሁን ሰዓት ብር ቢኖረኝ ራሱ ምንም ጊዜ የለኝም፣ ምንም ማድረግ አልችልም። እውነቴን ነው የምነግርሽ። ብዙ ነገር ፈልጌ ጊዜ ማጣት ማላደርግበት እንትኑ ይበልጣል። በብር አለካውም። በጣም ጊዜ ለኔ በጣም እንትን ነው። ብዙ ሰው ይመጣል ባቡር ኃይል። እነማን መጡ እንደው በጣም ታስታውሻቸውና በቃ እንኳንም አዩት መተው ያልሽበት አጋጣሚ? ወይ ባቡር ኃይል በጣም ብዙ ሰው መጥቷል። ከጠቅላይ ሚኒስትራችን ዶክተር አብይ ጀምሮ መተው ጎብኝቷል ባቡር ኃይልን። ክብርት ከንቲባዋ፣ ሚኒስተሮች፣ ብዙ ሰዎች፣ የሃይማኖት አባቶች ጎብኝተዋል። አዶናይም በቅርቡ መጥቶ ነበር። አዎ አዶናይ እኛ እኮ ቻሌንጅ ተሰጥቶን ነበር ረምዚ ሪል ስቴት። ያንን ቻሌንጅ በቃ እንትን ማለት እኔም በቃ አግዙኝ ምናምን ከዛ ታውኩት። እኔም በቃ ቢዚ ሆንኩኝ። አንደኛ ካለ ፕሮግራማችን እኛ የ3 ወር እቅድ ነው የምናወጣው። እኛ ሜንሽን ያደረገን ሌላ ሰው ነው፣ አናቅም ራሱ እንትኑ እንዳለ ቻሌንጁና ሜንሽን ስንደረግ በጣም ብዙ ሰው መረጠን። በጣም ብዙ ሰው እንግዲህ 14 ሚሊዮን ብዙ ነው። 14 ሚሊዮን ሰው ነው እንትን ያደረገንና ከዛ ደግሞ ልክ ስናሸንፍ 1 ሚሊዮን ካስገባኝ ነው ይሄ ሰው 8 ሚሊዮን የምሰጠው አለ። ለካ 1 ሚሊዮን ፎሎ በጣም ብዙ ነው። ቢስሚላህ እጅግ በጣም ብዙ ነው። ገረመኝ። እውነትም እኔ አንዳንድ ጊዜ እንትን ያላቸው ሰዎች መደነቅ አለባቸው። እንዴት አመጡት? በጣም ብዙ ነው የተለፋው። ብዙ ሰው በቃ እንዴ ኧረ እኔ እንትን አድርጌያለሁ ምንድነው እንዴ ፈቅ አይልም እንዴ ምናምን ይላል ብዙ ሰው። በጣም ብዙ ነው የተሞከረው። ከዛ በቃ ተው ነው እና ወንድሞች እንደዚህ ቲክቶክ ላይ የሚሰሩ መተው በጣም አዘነን። እኛ እኮ በቃ ታዩ ብሎ ብሩን የሰጠሽ ነው መሰለን እና ኧረ አይደለም እኔም አልጠየቅኩም ብሩን ያው ስላልሞላ እኔ በራሴ የማይገባኝን ነገር ከሰዎች የምጠይቅ ሰው አይደለሁም እና ያልሞላልኝ እንዴት ጠይቀዋለሁ? አልጠየቅኩም። አክብረሻል። አልሞላም እንዴ? ወላ አልደውዬ ራሱ ያው ምናልባት ይሄን ፕሮግራም ያየዋል። ደውዬ ራሱ 500 ገብተናል ይሄን አግዘ ምናምን አላልኩም። ቃል ነው እሱ የሚያስቀምጠው የሆነ ስታንዳርድ በቃ አልተሳካም ምናምን ብዬ ትቻለሁ እና እኛ እኮ እንደዛ መስሎን ነው ወይኔ እኛማ በቃ እናስገባዋለን ምናምን አለ። እሺ ሞክሩ ደስ ይለኛል። በቃ በዚህ ሳምንት 1 ሚሊዮን እናስገባለን አሉ። በርቱ ቆይ በቃ አዶናይን ሜንሽን እናደርገዋለን አሉ። የዛን ጊዜ አላውቅም አዶናይን አላውቀውም ማለት እኔ ብዙ የማህበራዊ ሚዲያ ተከታይ አይደለሁም አላውቅም። ምናልባት አንድ እሑድ ባይ ነው ያው መጥቶ ቀጭ አድርጎ ፖስት የሚያደርገው ኮሚኒኬሽኑ ነው እንጂ እንዴት እንደሚለቀቁላም አላውቅም። እና እሺ ላኩልኝ ስቲል ያው አልኩኝ በዋትስአፕ እዛ ያሁት እና እኔ አይቼም አልጨረስኩም ሜንሽን ሲያደርጉት እሱም ያው ተቀበለ መጣ። በጣም በነገራችን ላይ አንዳንድ ሰዎች ሚዲያ ላይ ስታያቸውና ኖርማል ስታናግሪያቸው እኩል አይደለም። በጣም ሶሻብል ነው እውነት ለመናገር ማለት አልጠበቅኩም። አንዳንድ ጊዜ ስታይ ሚዲያ ላይ አጠብቂም እንደዚህ አይነት ፐርሰናሊቲ እና ግን ፐርሰናሊ ስታዩ በጣም ጥሩ በጣም ማቹርድ ነው። እኔ እንግዲህ ያው የተሰማኝ ነው። አንቺ ጋር በነበረው ኮሚኒኬሽን መጥቶ ባየሽ ነው ኮሚኒኬሽን በጣም ሶሻብል ሆኖ አግኝተሻል አዶናይ? በጣም አክባሪ ነው በጣም ምናምን ነው። አረ በቃ በ6 ሰዓት ውስጥ እናስገባዋለን አይዞሽ ማሚዬ አይዞሽ በቃ እሱ ምንም እንትን አይደለም። ኤኒዌይ እንዳየሽው ሳምንት የተባለው በአንድ ቀን ሌሊት 1 ሚሊዮን ገባ እና በጣም ስሜታዊ ሆነሽ ነበር። በጣም ስንት ጊዜ የቀረ ደግሞ ያ ሁሉ 3 ቀን ሙሉ ነው ያደሩት። ከዚያ አይወጡም። እዚሁ ነው ምግብ የሚበሉት። ልብስ አልቀየሩም። አንገባም ቤታችን ብለው ያ ሁሉ ወጣት እንደዛ ሲረባረብልሽ እኔ አሁን ለብሩ አይደለም ባይዘዌ ግን በቃ የነበረው አንድነት ሁሉንም ስታይ በቃ ገብቶ የሚያበረታታሽ በቃ እንዲህ በጋራ ነው የቆሙት። እንዴት ይሄ መግለጽ አልችልም። ወይኔ ሀገር ለካ ባንድ ስትቆሚ እንዲህ ነው እንዴት ያለሽ እናንተ እኔ ሀገሬን እወዳለሁ ማለት ነው አልኩኝ። በጣም ያለቀስኩ ስንት ቀን ሙሉ ሳየው አለቅሳለሁ። ቪዲዮ ሳየው አለቅሳለሁ። የነበረ ሁኔታ ሁሉም በቃ ፖስት እያደረገ ሰፖርት አድርጎ ምናምን ማንተዋወቅ ሰዎች ማንተዋወቅ
ምን ብዬ ልንገርሽ የሆነ ኮኔክሽን ፈጠረ ይመስለኛል በጣም በጋራ መቆሙ ራሱ ሁሉም አንድ ቋንቋ ሲናገር በቃ ሀገር ማለት ይሄ ነው እና ያው ለሀገርም እንደዛ በጋራ መቆም አለብን ነው ብለው እና አልহামዱሊላህ በዚህ ላይ በዚህ አጋጣሚ አድናይንም በጣም ነው ማመሰግነው ባቡል ኸይር ላይ ጠጠር የታላችሁ ሁላችሁ ነው በጣም ደስ ይላል እንደው መቅረት የለበትም የምትዩ ሐሳብ ይኖራል ብዬ አስባለሁኝ ሃናን ለወደፊት ማድረግ የምትፈልጊው ባቡል ኸይርን ማድረስ የምትፈልጊው ደረጃ ይኖራል ለሀገርሽ የምትመኙ ነገር ይኖራል በወጣቶች እንዲሁ በህዝብሽ ማየት የምትፈልጊው ብዙ ሀገር አይቻለው ብለሽኛልና የምትቀኝበት ነገር ሊኖር ይችላል በቃ እንደው ሀገሬ ላይ ባየሁት የምትዩ ነገር እንግዲህ እንደነገርኩሽ ባቡል ኸይር ዓለም በመጡ ሰዎች ተጎብኝቷል ትልልቅ ፖዚሽን ላይ ያለው አንዳንዶቹ ፖስት አይደረጉም አይፈልጉም ነው እንጂ ከየትኛውም ዓለም እኔ አንዳንዴ ማላቃቸው ቦስኒያ ምናምን ከቦስኒያ 3 ወር እቅድ ይዘው እኮ ባቡል ኸይር ፐርሰናል ባቡል ኸይር ለመጎብኘት ይመጣሉ የሚገርምሽ ነገር ማለት ነው በጣም ነው ዓለም ላይ ቫልዩ ያለው ባቡል ኸይር እውነት ኮሪያለሽ እና በጣም ነው የሚገርመኝ ይሄ ቢግ ዲል አይደለም ዋናው ህዝቤ ምን ያህል ተጠቅሟል የሚለው ላይ ነው እኔ ፎከስ ማድረገው እኔ ኢንሻአላህ ዑምር ከሰጠኝ 10 አመት እቅድ ብዬ ያስኩት ከ10 አመት በኋላም እድሜ ቢሰጠኝም ያው በኖርም ባልኖርም የመምራት እቅዱ የለኝም ማንንም ኢትዮጵያዊ በምግብ እጥረት ጎዳና ላይ አይታይም የሚል እቅድ ነው ያለኝ ኢንሻአላህ እየሰራንበት ነው ግንባታ ጀምረናል ይሄ ግንባታ አላህ ብሎ ከተሳካ ብዙ ነገር መቀየር ይቻላል ወጣት እናቶችን እናሰለጥናለን ምግብ መኖር እንዲችሉ እናደርጋለን የሚል እቅድ አለን ኢትዮጵያ ውስጥ ብዙ ያልተሰሩ ስራዎች አሉ ኢትዮጵያ ባይዘው ረህመት እኮ ነው ምናልባት ሌላ ሀገር ሄደሽ አይተሽ ከሆነ በጣም ሀገራቸውን ያዳንቃሉ በሚዲያ ወላይ ምንም ነገር የላቸው እኔ እውነቴን እኮ ነሽ ሰው የላቸው የሚቆራረፍ ሰው ነው ያላቸው በጣም በቃ ሚዲያው ላይ ስለሰሩበት የነሱ እንደ ትልቅ እኛ ብዙ ነገር አለን ሀገራችን መቼ ተነካች እኔ ስሙ መግለጽ አልፈልግም አንድ ሀገር ሄጄ 6 ነው 5 ሰዓት ሙሉ ምንም ነገር የለም በቃ ምንም ግሪን አታይም ግሪን የለም ይናፍቀሻል ግን በጣም አቅም አላቸው ሀገራቸው ላይ ደግሞ በቃ የኛ ቲክቶክ እና የኛ ፌስቡክ ሀገርን ነው የሚያዋርደው አይተሽ ከሆነ ማለት ሀገራችን እስቲው እንዲ ያለ ብሎ ሀገሩን ፕሮሞት አያደርግም ግን ብዙ ነገር አለን ሁሌ ስመጣ ስጁድ ነው ማረገው ሀገሬ መመለሴ አየሩ እውነቴን ነው አንድ ቦታ ስቴጂ በጣም ብርድ ነው መራመዳት ብርዱ አንድ ቦታ ስቴጂ በጣም ሙቀት ነው ሀገሬ ስትመጪ አየሩ ራሱ በገንዘብ ቢቀየር ምን ያህል ነው ሀገራችን እኮ በጣም ሀገር ነው አልተሰራም ገና አልተነካም ምንም አልተነካም ብዙ ነገር መስራት እንችላለን ግን ያ ምንድነው ስንተጋገዝ ነው እኔ ላንቺ ቅን ሰውን ላንቺ ጥሩ ሳስብ ምንም ሆኜ አሁን አንዳንድ ሰው እንንተና ሙስሊም ብቻ ነው የሚመግቡት ይልሻል ሙስሊም ብቻ ነው የሚረዱት ሰይጣን አረዱ መቼም የሰው ልጅ ነው ይረዱት አውሬ አምጥተው አረዱ አይደል ዜጋ ነው የውጭ ዜጋ አምጥተው አላበሉ እንንተና ክርስቲያን ብቻ ነው የሚረዱት እነሱ ክርስቲያን ዜጋ አይደለም ምን ችግር አለው ዜጋ ነው ይረዱት የሰው ልጅ ነው ያዳኑት በዚህ በእርዳታ እንኳን ብዙ ነገር ነው የሚመጣብሽ ማንንም ቢረዳ ምን ችግር አለው አውሬ ያረዳ ከውጪ መተው ነው ማያቁትን ማህበረሰብ ማያቁትን ሰው ሊያግዙ የሚመጡት ይዘው ራሱ ይሄዳሉ በቃ ለዚህ ራሱ እንትን አልሰጠነውም እና በጋራ ካልቆምን በጋራ ከቆምን ግን ሀገር ይቀየራል ብዙ ያልተሰራ ነገር አለ ኢንሻአላህ እኔ እንደ ባቡል ኸይር የ10 አመት እቅዴ ነው ምግብ እጥረት ወይ ደግሞ በስራ እጥረት ሰዎች ጎዳና ላይ ታይሉ ሀገር ሰላም ከሆነ አላህ ሀገራችንን ከጠበቀልን እንግዲህ ኢንሻአላህ ጥሩ እቅድ አለን ያሳካልን በጣም አልহামዱሊላህ በዚህ አጋጣሚ ወንድሞች አላችሁ ሳትተኙ እየተፈራረቃችሁ በፍቅር ቻሌንጁን ለማሳካት እንቅልፍ ያጣችሁ ሁላችሁንም ደግሞ እዚህ መምጣት ሳትችሉ በየራሳችሁ ፔጅ ላይ በቲክቶካችሁ ላይ ባቡል ኸይርን እናግዝ 1 ሚሊዮን እናስገባ ያላችሁ ሁላችሁንም
ከልብ አመሰግናለሁ። በዛ ላይ የተሳተፋችሁ ያልጎበኛችሁ ሰዎች መታችሁ ባቡል ኬር እንድትጎበኙ ነው የምጋብዘው። ባቡል ኬር ግንባታ ጀምሯል። ይሄ ግንባታ የባቡል ኬር ህልውና ነው። ማገዝ አለባችሁ፣ መጎብኘት አለባችሁ። ስትጎበኙ ማገዝ እንዳለባችሁ ነው ፊልም ታረጉት። ኦልሬዲ የኢትዮጵያ ሀብት ነው ባቡል ኬር። እውነት ለመናገር ያው ወቅፍ ለሀገር የሚሰጥ ጊፍት ነው ብለን ነው እየሰራን ያለ ነው። ወደፊት እንዲቀጥል ማለት ነው። ማንንም ሳይፈልግ ራሱን ችሎ እንዲቀጥል እያደረግን ነው። እንደዚህ አይነት ሲስተም ነው የዘረጋ ነውና ሁላችሁም መታችሁ ጎብኙ፣ ተረባረቡ። በጣም ደስ ይላል። እንደውም ቅድም በቃ አሁን ሀገራችን ያለችበት ሁኔታ ማወቅ ከፈለግሽ እዚህ የመጣሽ መዋል ነው የሚጠበቅብሽ እያልሽ ነበርና ምናልባት ለመረዳት አንዳንዴ እንዲህም አለ እንደሚልም ሰው ይኖራል። እንግዲህ የኛም ጥሪ ነው ባቡል ኬርን መተው ቢያዩ ያተርፋሉ። ይሄ ብቻ አይደለም፣ ደሞዝ ያላቸው ሰዎች መተው ደሞዜን ለቤት ኪራይ ከፍያለሁ ምግብ የለኝም የሚሉ ሰዎች ናቸው። አሁን ለዚህ ነው ከባድ ነገር ነው ያለው ምልሽ። ደሞዜን ለቤት ኪራይ ከፍያለሁ፣ እኔና ልጆቼ ግን መንበላው ምንም ነገር የለም። ጎዳና ላይ ልጆቼ እንዳይገላመጡብኝ እንዳይሰደቡብኝ ልጆቼን ሴቭ አድርጌያለሁ። ሶ ዋትስ ኔክስት ምግብስ የሚል ሰው ነው እየተፈጠረ ያለውና አቅም ያላችሁ ሰዎች ሰፖርት አድርጉ። ባይዘዌ ባቡል ኬርን አይደለም ያልኩት፣ አሁንም በአጠገባችሁ የሚገኙት ጎረቤቶቻችሁ፣ ሰራተኞቻችሁ ምን እየበሉ ነው የሚውሉት? እውነቴ ነው። አንድ ካምፓኒ እንደ ካምፓኒ ተጠያቂ ነው። እዛ የምትሰራ ሰራተኛ፣ እዛ የሚሰራ ሰራተኛ ምሳውን በምን እንደሚያሳልፈው አትሊስት በቀን አንዴ ምግብ አፎርድ እንዲያደርግ እናንተ ጋር በቀላሉ እንዲዘጋጅ ብታደርጉ። ዞሮ ዞሮ አንድ የምገባ ማዕከል ከፈቱ ማለት ነው። 50 ሰው 50 ሰራተኛ እዛ ማብላት ከቻለ ትልቅ ነገር ነው። እሱም ደግሞ እውነቴን ነው የምነግርሽ ወላሂ ካምፓኒውን በረካ ያደርግለታል። ብዙ ሰው ባቡል ኬር ሃይማኖታዊ ቃል ነው የሚመስለው፣ የሆነ የቁርአን ቃል ነገር ይመስላል። ባቡል ኬር ማለት የበጎ ስራ በር ማለት ነው። አየህ፣ ለዚህ ነው እኮ ሰው ቋንቋ ወቁ፣ አረብኛውንም፣ እንግሊዘኛውንም፣ አማርኛውንም፣ ኦሮምኛውንም፣ ጉራጌኛውንም፣ ስልጣይ ሁሉንም ማወቅ ይጠቅማል። የአረብኛ ቃል ነው። የአረብኛ ቃል ነው። የበጎ ስራ በር ማለት ነው። እንደዛ ያልነበተናል ነው። እንደዛ ያልንበት ምክንያት ባቡል ኬር ምገባ ቢሰራም ስልጠና ቢሰራም ከፈገግታ ጀምሮ ሰደቃ ነው ብለን እናምናለን። ፈገግ ብሎ ከማስተናገድ ይጀምራል። ምንድነው ከፍትፍቱ ፊቱ እንደሚባለው እንዳባባል። እስቲ ጎረቤትሽ አሁን ከቤት ስትወጪ አግኝቶሽ እንዴት ነሽ ደህና ነሽ ወይ ሰላም ነው ምናምን ሲልሽ ደስ ብሎሽ ነው። እኔ በበኩሌ ግን ደግሞ እንዴት ነው ደህና ምናምን ቢልሽ ወይ ምነው ቀኔን እንዲያረገኝ ወጌት ያለሽ። ሀናን ደግሞ በፈገግታሽ ነው የምትታወቀው። አዎ በጣም በማልቀስና በመሳቅ አልደራደር። ለቅርብ ነሽ በጣም ለስሜቱ በጣም በስልክ ራሱ ያስታውቃል ፈገግታሽ። የሆነ ወሬሽ ልቅቅ ያለና የሆነ ቤተሰባዊ የሆነ እንትን ያለሽ። በቃ ይሄን ነው መቀየር ያልቻልኩት ነገር። ጥሩ ነገር ነው እኮ ለምን ይቀየራል? እኔ እንዳያገባሁኝ በቤተሰብ ነው ያገባሁትና እሺ ባለቤቴ ስንወጣ ሰፈሩን ሁሉ ሰላም እላለሁ። አላቃቸውም እኮ ወርካሽ እንትና ናቸው ባለፈው ሰላም ያሉን ሰላም ምናምን። እዛ አንድ ቀን እንትኑን ወደታች አድርጎ እንዲህ ብለሽ ሂጂ ያለኝ ሰው ሁሉ ሰላም ብለኛለች ስለሚል እጅሽን ወደታች አታርጊ እንዲያርጊ እጅሽን ተባልሽ። ይሄ መቀየር ከልጅ ልጅ መወረስ ያለበት ነገር ነው ኢንሻአላህ። ሀናንዬ በጣም ብዙ ነገር አነሳሽ፣ ብዙ ነገር አወራን። በጣም ቆንጆ ጊዜ ነበረ። በጣም ነው የማመሰግነው ለጊዜሽ ላካፈልሽን ነገር በሙሉ። አላህ ይስጥልን። እኔም በጣም ነው የማመሰግነው። አላህ ይስጥልኝ። ቤታችሁ ኸይር ይግባ፣ ደስታ ይግባ። አሜን። አመሰግናለሁ። ኢንሻአላህ በጣም እናመሰግናለን። እንግዲህ በዛሬው የዮያ ፖድካስት እንግዳችን ሀናን ነበረች። በጣም ቆንጆ ጊዜ ነበር። ብዙ ነገር እንዳገኛችሁበት አምናለሁኝ። ቀጣይ ደግሞ በሌላ እንግዳ እንገናኛለን። እናመሰግናለን።